አድዋ በእኔ አፍ የምጠራ ሰው አይደለም። አድዋ ምን እንደሆነ ያወቅሁት አዲስ አበባ ገባ። ልጅ ዳዊትን ነፈረችው ሳይሆን እሱ ፈርቶ ነው። ወታደር ነኝ የምለውን ቪዲዮ እንድሰራ ያስገደደኝ እሱ። እኔ በጣም ትንሽ ነኝ፣ ገና ፖሎሮችም ትንሽ ናቸው። እኔ በጣም ብዙ ልጆች ነው የምልህ መንገድ ዳር ላይ ፎቶ ካልተነሳ ብሎ የሚያስቸግረኝ። ምን ይሰማል? ፎቶ እንነሳ ብለው ሲያደንቁ ምናምን ነው። አሁን ሰው ሁሉ ወታደር ነው። ለምን ግን ወታደር አትሆንም አንተ? የምር እኔ ያሳለፍኩት ላይፌ በጣም ብዙ ነገር አስተምሯል። በወንድ ልጅ ደረጃ እንደኔ የተፈተነ ወጣት ይኖራል ብዬ አልጠብቅም። እኔ ወታደር ነኝ ሞትን አልፈራም ትላለህ። ሞትን አትፈራም? የምር እኔ ወታደር ነኝ የምለው ቪዲዮ ለምን እንዳመጣው ራሴ ያውቃለሁ። ደርሼባለሁ፣ አሳስራለሁ አለኝ። በምንም መንገድ አታስረኝ። ጌታ ሞት የሴት ጓደኛ አለ እንድኖረኝ አልፈልግም፣ የለኝም። አሁን ላይ ለምንድን ነው አሁን ላይ መመድ ያስፈልጋል። እነሱን ስነግር ሆነ ማለት ሄዶ በነገራችን ላይ በጣም የሚያደንቁ ደግሞ ታውቃለህ፣ ገግማ ነው፣ ምንም ነገር አይሰማም። ብርሃንን ነው የምልህ። ቶካንዶ አይችልም አላልኩም? አታቀሳስረኝ። አሁን ላይ እንደውም ከሱ ትበልጣለህ የሚል ኮሜንትም አለ እና ከማይክል ጃክሰን በንቃተ ህሊናና ከጆኒ ማን ያሸንፋል? እኔ ፍራንክ ቪዲዮ ጀመርኩት ቅድም እንደነገርኩህ። ፕራንክ ማለት ነው። ፍራንክ ቪዲዮ አንዱ ምንድን ነው ያለኝ፣ እንደውም ኮሜንት በጣም ብዙ ኮሜንት፣ ከላይክ በላይ ኮሜንት ይበልጣል። እመነኝ፣ በኮሜንት ቁጭ ብሎ የሚሳደብ ሰው በአካል ሲያገኝ ወደድክም ጠላ መጥቶ ይጨብጣል። እመነኝ፣ ድፍን 12 ዓመት አስቆጥራለሁ አዲስ አበባ። ወጡ ላይ ረጅም ጊዜ ቆይቻለሁ። ሐዋሳ ሄድኩኝ፣ ወንዶ ገነት፣ ባህር ዳር፣ ጅጅጋ ያልደረስኩበት ሀገር ነው። በጣም ብዙ ሰው ነው አሁን በቃ የሆነ ሲጓዝ ወታደሩ ነው ዩኒፎርም የለበሰው እንዳለ እውነቱን ስነግር አክባሪ እንዳይመስለኝ። አሁን ደግሞ የሚሰራ ሰው እናበረታታለን። ላሉ ስቴንስል ይባላል። የመኖሪያ ቤቴን የስራ ቦታዬን እጅግ በጣም ደስ በሚል ቀለም ጥራት ባለው በጊዜ ነው የሚመጣው፣ በጊዜ ይጨርሳል። ጠባዩ በጣም አመለሸጋ ነው። እባካችሁን ፎሎ አድርጉት። ሌሎች ቤታችሁና የስራ ቦታችሁን በጥሩ የቀለም ሳይኮሎጂ ማስዋብ የምትፈልጉ ሰዎች ካላችሁ ከታች በተቀመጠው ስልክ ቁጥር ደውሉለት። አመሰግናለሁ። እዚህ ጋር ነው እንደነስፋትሽ። ትንሽ አረፍ ብለን እንጀምራለን። በኋላ ያንቺ አልተከፈተማ መድኃኒት ብንጨምርበት። አይ ልጅቷ እንደዛ እየተባለ ነው። አይታታል የተለቀቀባትን ቪዲዮ መድኃኒት ጨምረውብኝ ነው። እኔ ቪዲዮ ሼዶን ታገኘዋለህ? ዘዶና ከአንድም ሁለትም መንገድ ላይ አግኝቼዋለሁ እና ስለማን ቀራረብ ሰላም ብዬ አላውቅም። ውይ በስመ አብ፣ እንደ ሰው አይደለም፣ እንደ ጉራማ ነው የለም። ጌታን በጣም አደንቀዋለሁ። በነገራችን ላይ ሲረስ በአካል አታካብድ። ቲክቶክ ላይ ነው እንጂ ቲክቶክማ ኮንተንት ነው ያለ ነው። አንዴ እንደዚህ ካልሆንክ እኮ አትታወቅም። እንኳን ደህና መጣ ይልሃል። ግባ ወጣ። እንዴት አየው ስቱዲያችን? ወይ እንደጠበቁት ሳይሆን በጣም ያምራል። አሪፍ ነው። ኧረ ዝም በል። የማንን አይተሃል? ከኛ ኤፒሶድ ያየኸው አለ? በጣም ብዙ ሰዎች ነው ያለው። በነገራችን ላይ አንተ ቴክስት ከላክ በጣም ብዙ ሰዎች ቴክስት የላኩልኝ ነበር። እንደዚህ አብረን እንስራ፣ እንደዚህ ኢንተርቪው እናድርግ ምናምን የሚሉ ሰዎች ነበሩና ሞር ምንድን ነው ያሰብኩኝ፣ በነገራችን ላይ ያው አድናቂሽ ነኝ። እውነቱን ስነግርሽ ማለት ለምን እኔን አታደንቀኝ? ወይ ማብራና አላወቅሽም? ይቅርታ ጭራሽ አላወቀኝም። ኧረ ዝም በል፣ ምንም አይሰማም። ኦኬ እሺ፣ ሃይ እሺ ምን እያወራን ነበር? እኔን አያውቀኝ። እኔማ ማንም አያውቀኝ። እኔ ካወቅኩሽ እኔ እኮ የዛን የጻፍኩልህ ማለት ነው። ስለዚህ የሴኩሪቲ ካሜራ ማስታወቂያ ነበር ማለት ነው። ለዛ ነበር የጻፍኩልህ። አንተም ቆየህብኝ ምናምን፣ ከዛ ስልክንም አላከኝ። አንዳንድ ቴክስት ለመመለስ ቅድሚያ ቴክስት ከመመለሰ በፊት ገብቼ ሰዎቹ ማየት ነው ፈልገው ሞር ከአንዳንድ ገብቼ እንደውም ለአንተ ለእንትን ቴክስት ለመመለስ ጊዜ አልፈጀብኝም። እንደሱም ሰነገረ ለምን አውቅሻለሁ። ከአንዴም ሁለትም ሰዎቹ ጋር ቪዲዮሽን ስላየሁት አይ ሰው ያስፈልገኛል። ለምን አጠፋችሁ? ከልጅ ዳውድ ጋር ምን ነው? ከልጅ ዳውድ ጋር በነገራችን ላይ እውነቱን ስነግርህ፣ እሺ ኮሜንት ራሱ እንዳለ ልጅ ዳውድ በጣም ይሰራበታል። በጣም እውነቱን ስነግርህ፣ እሺ ሞር ምንድነው በጣም ነው የማደንቀው። ልጅ ዳውድ ወሳኝ ሰው ነች። በጣም ልጅ ዳዊት ይችላል። ልጅ ዳውድ ነው አይደል? ዳዊት ነው። ልጅ ዳውድ ነው መሰለኝ። ሙስሊም ነው እኮ። አይ ነው ብቻ ሙስሊም ነው። ሰሞኑን ስለኔ ያወራሽ ነበር። ምንድነው? እሺ ልጅ ዳዊት ይችላል ያልኩበት ምክንያት
እሱ በቃ የራሱን ይዞ ለመውጣት ነው ሀሳቡ። በጣም የሚያስጠላው ነገር ደግሞ ምንድን ነው ታውቃለህ? በሱ ቪዲዮ ውስጥ እየገባ ነገሮችን ዝም ብሎ የሚያጨበጭቡ ሰዎች የሚያቀሳስሩ አቀሳሳሪ እኮ ነው። ግን ያው ፐርሰናል አይደለም እኮ ሶሻል ሚዲያ ላይ ያው ለጨዋታ ለጭዌ ለሳቅ ምናምን ነው እንጂ ሁሉም ጻፍኩለት። ምን ብለህ ጻፍክለት? ምንድነው ማለት በእኔ ቪዲዮ ምንም ነገር እንድትሰራብኝ አልፈልግም አልኩት። አሰብኩኝና አንድ ልጅ አለና ደግሞ በጣም የሚከታተልልሽ ልጅ ዳዊት እኮ ያስፈልጋል አለኝ። እኔ ሲያስብ ደግሞ እኔ በጣም ትንሽ ነኝ፣ ገና ፎሎወሮችም ትንሽ ናቸው። ግን የሰራው ስራ ሰዎቹ ጋር ገና ነኝ። ወር 50 ሺህ ራሱ አልገባሁም። ግን እኮ እሱ አጠቀመህ ፌመስ እኮ እያደረገህ ነው። በአንተ ድምፅ ሲሰራ መስኪን ነው። አሁን ሰው ሁሉ ወታደር ነው። እሱ በሰራበት ሰው በቃ ወታደር ነገር አንተ አይደለም። አንድ ነገር ነገራችን ላይ ወደ ሶሻል ሚዲያ ስትመጣ ማድረግ ያለብህ ነገር ከምንም በላይ የሰዎችን ኮሜንት ምናምን አለማበብ ወርኔ አሁን ለእንደዚህ አይነት ነገር ቦታ የለኝም። ኦር እንዴት አድርጌ ነው ራሴን ይዤ መውጣት ያለብኝ? በነገራችን ላይ ምንም እንደዚህ አይነት ከዚህ ይመጣብኛል የሚል ሀሳብ አልነበረኝም። በታይሙ ላይ የሰራሁት ገና ጅማር ላይ ነው ይሄ ነገር የደረሰብኝ እና እንዴት አድርጌ ነው ከሰዎች ጋር ይሄ ነገር የደረሰብኝ? አይ ግን እኮ አሪፍ እኮ ነው ወላሂ። ይሄ አሁን ለምሳሌ አሁን እሷ አትታወቅም አይደል? እሷ የሆነ ሰው ሜም ቢሰራባት እሱ በገነባ ኦዲየንስ እሷን እያስተዋወቃት ነው። አላየም እንዴ? ሜመሮቹ እኮ ገንዘብ ተከፍሎን ሜም እንሰራለን ይላሉ። አሁን እንዲቀለድብህ ሁላ ገንዘብ የሚከፍሉ ሰዎች አሉ። አሁን ላይ ሜም ያስፈልጋል። እውነቱን ስነግር ወር አንተ የሚሰራ ቪዲዮ ነው ወሳኝነቱ እና እንደዚህ ሆነ አየሁት። ከአንደም ሁለትም እንዴ የቪዲዮ እንደዚህ ነው አልኩኝ። በቃ የራስን በቃ ማለት የሆነ የተጠራጠርኩኝ እንደዚህ ብዬ ማውራት የጥፋት ይሁን ሲያስብ ምንም ጥፋት እንደዚህ አይታየኝም እዚህ ጋር ማለት ነው። ዝረስ እነሱን ስነግርህ ቢያንስ የኔን ቪዲዮ ካየክ እኔ ወታደር ነኝ የምለው ቪዲዮ ለምን እንዳመጣው ራሴ ያውቃለሁ። እሺ ገብቻለሁ። በነገራችን አይቼዋለሁ ከአንደም ሁለት እና እውነቱን ስነግርህ ማለት ነው። እውነቱን ስነግርህ ልንገርህ እሺ ዩኒፎርም የለበሰው እንዳለ እውነቱን ስነግርህ አክባሪ እንዳይመስልህ ገብቶሃል። እውነቱን ስነግርህ አይቼዋለሁ ከአንደም ሁለት ማለት ነው። ሲቪ እንትን ምንድነው ዩኒፎርም ለብሱ ማለት አለ አይደለም። የሆነ ጠንቅቆ ስለ ህጉን የሚያውቁ ሰዎች አሉ። ኦኬ መለፌዳውን ታውቂዋለሽ? መለፌዳውን በጣም አደንቀዋለሁ። ጌታን በጣም አደንቀዋለሁ። እንደውም እውነቱን ስነግርህ ወታደር ነኝ የምለውን ቪዲዮ እንድሰራ ያስገደደኝ እሱ ነው። እሱ ነው ስልክ ያው እሱ አማካኝ ሳይሆን የእሱን ቪዲዮዎች ነው ያለው። ከዛ ውጭ በጣም የሆነ አንዳንድ ቪዲዮዎች ነው ያለውና ምንድነው የሆነ ሀሳብ መጣልኝ። እሺ ለምን እንደዚህ አድርጌ ወታደር ነኝ ብዬ ሞር የሰራሁት ቪዲዮ እውነቱን ስነግርህ አሁን ሙሉ አድሮ ሲሄድ ነገሮቹ ትንሽ እንትን ስላደረግብኝ ነው እንጂ ደስተኛ ነበርኩኝ ሲጀመሩ። ይሄን ይመስላል ነገሮቹ። ቆይ አሁን ከመንግስት ምናምን አካል የደረሰብህ ነገር አለ? ለምንድን ነው ወታደር ነው የምትለው ምናምን ወታደር ሳትሆን? አሁን ላይ ማለት ያው እውነቱን ስነግርህ ጓደኞች እንዳለ የገዛለች ናቸው። ይሄን ስራ ከመጀመሪያ በፊት 2-3 ሰዎችን አማክሬያለሁ። ሞር ስለ ሶሻል ሚዲያ ወይ ስለ ህግ ነገሮችን በጣም ጠንቅቀው የሚያውቁ ሰዎች ማለት ነው። ጌታን ሲያማክራቸው ምንም ችግር የለም። አንደኛ አንተ ዩኒፎርም አይደለም የምትለብሰው፣ ግን የሆነ የራስ ያለባበስ አለሽ እዚህ ጋር የምትሻት ነገር አለች። በነገራችን ላይ እንደዚህ አይነት ነገሮችን ከመስራት በፊት አማከርኩትና አንድነው ጓደኛዬ የመከላከያ ሰራዊት ፖሊስ ነው ማለት እንደውም ማሪ ፖሊስ ነውና አናገርኩት ከአንደም ሁለት። እሺ አረ መልክ ችግር የለም ጀምር በጣም ኖርማል ነው ምናምን አለ። ከጀመርኩ በኋላ ግን እሱ ጠፋ፣ ፈርቶ እማብራህን ጠፋ። ለምን እንደጠፋ ሁሉም አላውቅም አሁን ላይ ማለት ነው። እና ምንድነው ከሱ በላይ ግን አሁን ላይ በጣም የሚጠቅሙን ሰዎችን እያፈራሁት ነው። አዎ ይሄ ነገር አትስራ፣ ሶሻል ሚዲያ ነው እንደዚህ አንተን ጽንተሳክልኝ በውስጥ መስመር ገብተህ ይሄ ያስጠይቅ ይችላል። ግን ሚሊተሪ ገንትን ማርማ ካልወከልክ ልብስ ካልወከልክ እኔ እርግጠኛ ነኝ አንድ ነገር ልንገርህ። እሺ እኔ እምላለሁ እኔ የምሰራው ስራ እስከ መጨረሻ ካወቅ በምንም ታምር ያስወቅሰኝም። እንዴት በለኝ። እሺ እንዴት? እኔ የሚያንቋሽሽ ነገር እኮ አይደለም የሰራው። ትክክል እንዴ? እኔ እኮ ኢትዮጵያ ለዘላለም ትኑር ቤት እኮ ነው የምሰራው። እግዚአብሔር ነው ማለት ያ ጀማሪ ስለሆነ ነገሮቹ ስለተቀባበለብኝ ያን እንትን ለመተው ተገደድኩኝ እንጂ እኮ እጅግ በጣም ብዙ ህልም ነበረኝ። ገብቶሃል? አሁን ላይ ነን ሶሻል ሚዲያ ለምን ያኔስ ማለት ምን አይነት ሰው እንደሚያስፈልግን ታውቃለህ? እሺ ምን አይነት ስራ እንስራ ኦር ይሄ ነገር በቃ አይሆንም የተሻለ ነገር ጀመረ የተሻለ ቦታ ላይ እንደረሰ ምን ሰው ነው የሚያስፈልግ
እንሰራለን፣ ወላሂ አብረን እንሰራለን፣ ወላሂ ማስታወቂያ እንሰራለን። አብሽር ይቅርታ አድርገልኝና ማለት የኢትዮጵያ ወጣቶችን ወደ ኋላ ያስቀራበት ትልቁ ምክንያት ልንገርህ፣ ፍርሃት። ሰው ምን ይለኛል ኦር በቃ የሆነ ነገር ለመጀመር እኮ በጣም ኮንፊደንስ ሀሳብ አላቸው። ያንን ነገር ለማድረግ ደግሞ ቢቆ አይደለም ሞር አንተ አሁን ራስን ብቻ ይዘህ እንደምትወጣ እኔ ከአንድም ሁለትም አይቻለሁ። ግን የምታወራቸው ነገሮች ምናምን ያው እውነቱን ስነግር አሁን እደግማለሁ እንጂ አብሽሩ እሰማለሁ። ምንድነው ከአንተ ነው የምማረው? ይሄ ሰው ይጠቅመኛል ወይ አይጠቅመኝም እንጂማ ምንም አይደለም እኮ። ይሄ ዝም ብሎ ቁጭ ብሎ ለአንተ ሰው ኮሜንት ስለጻፈ የሆነ ነገር ስላወራብህ ምናምን በዛ አንተ የምትሰናከል ከሆነ አላማ የለም። እና እኔ ሀሳቤ እስካሁን ይሄ ነው። አሁን ላይ ነን የሚያስፈልገው እውነቱን ስነግር እንዴት አድርገን ሶሻል ሚዲያ እናሳድገን ብለን ሰው ነው ከምንም በላይ እንጂ ኮሜንት ስለጻፈ በውስጥ መስመር ላይ የዛቻ ነገሮችን ስላወሩ ምናምን አላበስ ማምን ያልሰማም ጌታን ይጠቅማል። ማስፈራሪያ ምናምን ነገር የሚጽፋለ አንድ ሰው አልጻፈልኝም። አንዱ ምንድነው ያለኝ እንደውም ኮሜንት በጣም ብዙ ኮሜንት ከላይክ በላይ ኮሜንት ይበልጣል ነገር ገብቼ ሲያይ ገና እኮ 40 ምናምን ፎሎወር ነው ያለው ሰውየው ቆየ ብቻ ነው የምትኖረው አይቻለሁ። ቆይ አንተ በወታደሮች ለምትቀልበው ቃል ላይ ምን ብዬ እንደሚመልስለት ሁላ ጌታ ምስክሬ ግራ ገብቶ ዝም አልኩት። እንዴ አንተ አትሳቅብኝ ጌታ እንዴ አይ ሲሪየስ ምን ታውቃለህ? አሁን እንደዚህ አይነት ምን አይነት ኮሜንት ነው የሚሰጠው? ቀጥም ነገር አለው አይደል? ማንተ ነገር ምንድነው የነገርኩህ? ሞር እኔ ያንተን ኮሜንት ለመመለስ እድሜ አንተን ገብቼ ነው ማለት ያለብኝ። ኦኬ ፕሮፋይሉን አይተህ ያ ሰው ማን ነው? የተሻለ ሰው ነው ከነ ወይ ከሱ መማሪያው ነገር አለ ወይ ነው? እንደገና ሁለት ጌታን አሁን ከብቼ ነው ማሳይ ደርሼባለሁ አሳስራለሁ አለኝ። በምንም መንገድ አታስረኝም ጌታን ኦር እኔ የምሰራው ስራ እኔ ራሴ ማለት የሆነ አንዳንድ ጥያቄ ውስጥ ነው የሚያስገባኝ ራሴን ማለት ነው። እውነተኛ ጥፍቻለሁ ምን እንኳን ያጠፋው ነገር የለም። ስለዚህ በቃ ኢትዮጵያ ለዘላለም ትኖር ብዬ የሰራሁት ቪዲዮ ያን ያክል የሚወቅ እስከሆነ አትኖር ነው በእንዴ አራበስማ አብራን ነው ስለዚህ በቃ የሆነ የሌለ ታሪክ ሆኖ ገብቷል። እነዚህ ምን አይነት ሰዎች ናቸው? አሁን ለምሳሌ ቅድም ነገር ያለው እነ ዳዊት በጣም አሁን ላይ ያደነኳቸው ምክንያት ራሳቸውን ይዘው መውጣት የሚፈልጉ ሰዎች ያንተን ቪዲዮ በሆነ ነገር ላይ ያያይዘው ነው የሚሰሩት። ለእንደዚህ አይነት ሰው ኮሜንት መስጠት አይጠበቅብህም። ግን ነገሩ አሁን የኔ ደግሞ ከህግ ጋር ነው የተያያዘው። ከመንግስት ጋር ዝም ብለህ የምታልፍ ነገር አይደለም። ትክክል ነገሮችን እኔ ሳላስብ ምንም በማላውቀው ነገር ላይ ወደ ሌላ ፓርት ነው የምወስዱት እና ለዛ ነው ቪዲዮን ያጠፋው። አንተማ ምን መስራት እንዳለብኝ ጠንቅቄ ነበር ጀመርኩት። ለምን ግን ወታደር አትሆንም አንተ? የምር ወታደር መሆን ይችላል ስለ ገብቷል። የሆነ ሰው ፍላጎት አለ። ጠጫንችም እኔ ጾም ሆኖብኝ እኮ ጾመኛ ነው ለህዝቡ ለመናገር አይ እንትን ተመስጬ ነው። እሺ ወታደር መሆን በጣም ነው የምፈልገው። ከአንድም ሁለትም ሞክሬያለሁ። እሺ በምን ፌል አደረገብህ? ሞክረህ ምንም አይደለም አሁን ላይ ማለት ነው። እውነቱን ስነግርህ እኔ ፍራንክ ቪዲዮ ጀመርኩት ቅድም እንደነገርኩህ። ኦኬ ፕራንክ ማለት ነው። ፍራንክ ቪዲዮ አይ አንተ አሁን ሙሉ በሙሉ ለምን ወታደር አትሆንም ነው ጥያቄ። ወታደር መሆን አንዳንድ ያው ቆይ እንዴ ፕራንክ ነው እንዴ የምትሰሩት? አሁን የምታራሩጣቸው ምናምን ከዛ እኔ ወታደር ነኝ ምናምን የምትላቸው መጀመሪያ ተነጋግራችሁ ነው የምር ፕራንክ ነው? ኦኬ ይሄ ነገር እንደጀመርኩት ደግሞ ላቀ እሺ ነገር በጣም ፍራንክ ምን እንደሆነ ኢትዮጵያ ውስጥ የምታውቀው ሚኪ ማይክ ፖሊስ ሆኖ ነው የምሰራው። እንደውም እሱ መገናኛው ምናምን ይዞ ያጮህ ምናምን ነው የምሰራው። እና አሁን ላይ ግን የሱ ቪዲዮ የታይም አይደለም ትንሽ እሱም ስራውን አቆመታል። ከአንድም ሁለት ማጠናት ነገሮች ገና ጅማሬ ላይ ወታደር ነኝ ብዬ ስለጀመርኩት ነው እንጂ እጅግ ማብራንም በጣም ረጅም ህልም ነበር። ግን አሁን ላይ ሲያስብ ይሄን ነገር ነው ስላወሩ ምናምን መሰናከል ሰው አይደለም። በጣም የተለያየ አይዲያ አለ። ቅድም እንደነገርኩህ እኔ አሁን ላይ በፈለገ አይነት ታሪክ ላይ የምታወራ እኔ አንተን የምሰማውና የማከብርህ የተሻለ አይዲያ ይዘህ ወደ እኔ ህይወት ስትመጣ ብቻ ነው እንጂ የተለያየ ነገር እዚህ ጋር በኮሜንት የሆነ ነገር ብትለኝ አልሰማም። ትክክለኛ ስም ማን ነው? ዲጄ ማለት መልካሙ
መልካም ኦኬ እኮ ወደ ስሙ እዛ ደህና የሞቀ ጨዋታ ይዘን እሺ አሁን ቪዲዮን ስታጠፋው ቲክቶክ አካውንት አልተጎዳም ነው? ምንም አልተጎዳም። እንደውም ያደገ ነው ያለው። እንደውም ያደገ ነው። ቅድም እንደነገርኩህ እግዚአብሔር ይስጠው ልጅ ዳውድ በጣም ልጅ ዳውድ ወሳኝ ሰው ነች። በጣም ብዙ ሰው ነው አሁን በቃ የሆነ ሲጓዝ ገብቷል። ወታደሩ ነው ያረሰቶች ገብቷል። አላውቅም ምንድን ነው ግን ይሰማል። እውነት ስነግርሽ አሁን ላይ ደስ ነው የምልህ። ቅድም ነገር ያለ ይሄ በኮሜንት የምሳደብ ሰው በሙሉ በአካል ሲያገኝ ያደንቃል። እመነኝ፣ ይሄ በኮሜንት ቁጭ ብሎ የምሳደብ ሰው በአካል ሲያገኝ ወደድክም ጠላህ መጥቶ ይጨብጣል። እኔ በጣም ብዙ ልጆች ነው የምልህ መንገድ ዳር ላይ ፎቶ ካልተነሳ ምንም አትቸገሩም ማለት ይሄን ስልክ በእኔ የተታወቁ ሳይሆን በልጅ ዳዊት ያወቁ ልጆች ማለት ነው። ኦኬ አንተ ወታደሩ ነህ ፎቶ ካልተነሳ ነው። ለምን ኮላብ አታደርጉም ከልጅ ዳዊት ጋር? አሁን ላይ ምን አሰባለኝ መሰለህ? ከአንድም ሁለት የሚያሰብኩት ስራዎች አሉ ማለት ያው የሆነ ስራ ስሰራ አሁን ለምሳሌ ሰው ያስፈልጋል። ትክክል። እኔ ለካሜራ ምን ከፈልኩ ነው የምሰራው? በካሜራ ነው አይደል? ቪዲዮዎች እያየኋቸው ነበር። በስልክ አይደለም በካሜራ ነው። ካሜራ ማንቀድ ነው የምሰራው። ተከታታይ ነገሮችን ለመስራት እጅግ በጣም አላማ አለ። ግን ለዛ ነገር እንኳን አሁን ላይ ነው ቢቆይ አይደለም ገና መነሻ ላይ ነው። ገብቶሃል ማለት የሆነ ገና ብዙ ሰዎቹ ጋር ለመታወቅ ህልም ስላለኝ ምን አይነት ስራዎችን የሰራሁት ነው እነዚህ ሰዎቹ ጋር መገናኘት ያለብኝ። አሁን ላይ በቃ እኔ በጣም ከሚያስጠላኝ ነገሮች ውስጥ አንድ የሆነ እራሴ ደህና ስልክ ቢኖረኝ እኔ ወላሂ ቀርጻለሁ። ፍሪ በሆንኩበት ሰዓት ወላሂ ደውል ችግር የለም ምንም እንዳታሳብ። ባቴ ችግር የለም ይገባሻል ምን አይነት ቦታ ላይ እንዳለን ማለት ነው። እና ተረጋግቼ አንተ እኔን ሳይሆን እናንተ ማውራት የምፈልገው ነገሮች አሉ። እኔ ጌታ ነው ማለት እኔ አሁን ላይ ምንም ፍርሃት መንፈስ ምናምን አይታይብኝም። እኔ እንደ እግዚአብሔር ነው የምልህ ትንሽ ዝም ብለህ ታገሰኝ እንጂ ከዚህ በኋላ ይዤ የሚመጣቸው አይዲያዎች ወይ ያጠፋኛል ወይ ያስነሳኛል። ኧረ አጠፋሽም ትንሽ ያንቺ ናቹራል ስለሆነ ወላሂ በቃ ያዝናናል፣ ያስቃል። ልጅ ዳዊት በጣም በንግግር ላይ ምናምን እንትን ያደርግ ነበር እና በመጀመሪያ በጣም የጠላሁት ነበር ስነግርህ። አሁን ላይ ግን ጌታን ነው የምልህ በጣም ነው የሚመቸኝ። እንግዲህ ኮሜንት ላይ ምንድን ነው ያለችኝ ያስፈራራኝ ነው። ጌታን ነው ባለፈው ሎጋውት ብሎ ካልወጣ አልፋተውም እያለ ነበር እግዚአብሔር። ሶሻል ሚዲያ ግን ፋይት ያስቃል። አረ አሪፍ እኮ ነው ወላሂ አሪፍ ነው። እንደዛ ነው ገብቶሃል። አንተ የእይታ ሰው ነው መሆን ያለብህ። በነገራችን ላይ አሁን በፎሎ ልክ አይደለም አንተ የምትፈመሰው። ፎሎ ዋና ቪው ነው ፎሎወር አይደለም። አንተ ጳውሎስን አታያቸውም? ጳውሎስ እና ሜላት ምናምን ስንት ቲክቶከሮች አሉ ኢትዮጵያ ውስጥ እጅግ 500,000 600,000 1 ሚሊዮን ተከታይ ያላቸው እኮ መንገድ ላይ የማይታወቁ ሰዎች አሉ። ምን ይሰማል ፎቶ እንነሳ ብለው ሲያደንቁ ምናምን ምንም አይደለም እሺ ነው ብለው አንዳንዶች ግን አይ በነገራችን ላይ ሰው ይመርጣሉ። ኧረ ዝም በል። ለምን አይነት ሰው ነው እሺ የምትለው? ለምን አይነት ሰው ነው እምቢ የምትለው? ማለት ያ ምን አይነት ሰው ነው እሱ ነው ማለት ነው። እሺ ወጣት የሆኑ ልጆችን በጣም ነው ማበረታታቸው ነው ማለት ነው። ያን ያክል እውቀት ምናምን ኖሮኝ አይደለም። ግን ምንድን ነው ቅድም እንደነገርኩት ብዙ ሰው እኮ አይዲያ አለው። ግን ፍርሃት ጋር ምናምን እየተያዘ ነው። የትም አትደርስም ፍርሃት ካለ እና እኔ አሁን ላይ ቅድም እንደነገርኩት ደጋግሜ እነግርሃለሁ አሁን ላይ እኔን የሚያስፈልገኝ እኔ ያለው ከጎን በርታ የምለኝ ሰው ብቻ ነው እንጂ የተለያየ ነገር ወላሂ ሙድ እያስቀረ አባቴ ይሄው ካሜራ አለ በፈለግሽው ሰዓት ፍሪ ሲሆን ወላሂ ደስ ብሎኝ ነው መቀጠል። አንድ ደስታ ሰተኝ ያለና አንድ ህልም ነው ገብቶሃል። በጣም የረጅም ጉዞ መጓዝ የምፈልገው ታዲያ በዛ አጋጣሚ ደግሞ ምንድነው መስራት ያለብኝ ነገሮች ቢያንስ አንተ ለኔ የተሻለ አይዲያ እኮ ልሰጥህ ይችላል። እንደዚህ አይነት ነገሮችን ብሰራ ካንተ ጋር ይሄዳሉ ብለህ ብታማክረኝ አንተን እሰማለሁ። ለምን አንተ ከኔ የተሻልክ ሰው ምናልባት ሊሆን ይችላል ላይሆንም ይችላል። ያው ስንገናኝ ነው ሐሳብ ምናምን ትክክል እንጂ እንደዚህ አይነት ነገሮች ስላሉ
አሁን ላይ ሰውና ሰው ብቻ ነው ፈልገው። አብሽሩ እናግዛለን። አንተ ራሱ ለምን አትጽፍላቸውም? አሁን ለድርጅቶች እንደዚህ ነኝ እንደዚህ ጀማሪ ነኝ ምናምን ነገር ግማሽ ለምሳሌ አንተ ለስልክ ቤቶች ሊሆን ይችላል። አንተ አይፎን የምትፈልግ ከሆነ ግማሽ ልክፈል፣ ግማሹን ማስታወቂያ ወይ ደግሞ 75%ን ልክፈል፣ 25%ን ማስታወቂያ አሰሩ ምናምን ብለህ እኮ እነሱ እስኪመጡ መጠበቅ የለብም። አንተም ሄደህ ማውራት አለብህ በቴክስት እዛው ቲክቶክ ላይ። ትክክል ብለህ አንድ ነገር ልንገርህ። እሺ አሁን ላይ ነው ብዙ አይዲያ አለኝ እና ምንድነው እንደውም የሆነ ያ የግል ጉዳይ ስለሆነ ማውራት አልፈልግም እና ቴክስት ጽፌ አላውቅም ለሰው። ለምንድን ነው ውስጥ መስመር ለምን ትክክለኛ ይሄ ኢንቦክስ ምናምን ጽፌ አላውቅም። ለምን? ስራስ ለስራ እኮ አሪፍ ነው ወላሂ። አሁን ላይ መጻፍ እንዳለብኝ ተሰማኝ እንዴ። አሁንማ መጻፍ አለብሽ፣ ወላሂ መጻፍ አለብሽ። እሺ ይሄን ሳትዋሽ ንገረኝ፣ ምንም እንዳትዋሽ ወላሂ። ሴቶችስ አይጽፉም? ምንሽ አትጀናጀኝም? ይሄ በጣም ተራ ነገር ነው። ለሴትማ ይጽፋል። ቲክቶክ ውስጥ ገብቼ ላሳይ እኔ አምንሻለሁ። እጅግ በጣም ብዙ ልጆች ቪዲዮ አብረን እንስራ። እሺ ለነገ ቢያንስ አይደለ ለቪዲዮ ሳይሆን እንትን እንደዚህ ፈልገው ለፍቅር ምናምን ነገር አይጽፉም ሴቶች። ወደድኩ ምናምን ነገር ልንገርህ፣ ሴት ልጅ ጋር መጻጻፍ ከጀመርኩት ያ ማለት ጓደኝነት እንደሚያዝ ነው። እኔ አሁን ላይ የሚያስፈልገኝ የሴት ጓደኛ አይደለም። ሁሉም ነገር ደጋግመህ እነግርሃለሁ። ሶሻል ሚዲያ ላይ እንዴት ራስን ማስተዋወቅ እንዳለብኝ ነው። ግን የሴት ጓደኛ አለ እንድኖረኝ አልፈልግም፣ የለኝም አሁን ላይ። ለምንድን ማለት የራሴ ማለት አንዳንዴ ምን እንደው ታውቃለህ፣ አንድ ጓደኛ ነበር። ጓደኛ ማለት ከዚህ በፊት ፍሬንድ ማለት ልክ ቲክቶክ ሲጀምር አንድ ነገር አለችኝ። እሺ ገባችና ኮመንት አነበበች። እሺ ስክሪንሾት አንስታ ላከችልኝ። ሞር አንዳንዴ ይሄ ኢሞጂ ነገሮች ምናምን ምልክት ይችላል። እቺ ማናት የምን ነገር ተማታፈኝ። እቺ ማናት ስትለኝ እግዚአብሔርን በቃ ከአንዳንድ ተሰናከልኩኝ። እኔ ቲክቶክ እንደጀመርኩኝ በቀጥታ ኖሮ ሞር ቢያንስ 6-7 አካውንት ነበረኝ። የሆነ ነገሮች ስደርስብኝ ምናምን ያቋረጥኩኝ የተውኩኝ። አሁን ላይ ነው ሁሉም ነገር ዝርግፍ አድርገህ ትቼ ወደ ቲክቶክ አለም የመጣው እንጂ ለዚህ ነው አንዳንድ የሆነ ቅርብ የሚያዋሩት በሙሉ ምንድነው የሚያደርጉት? ስራ ሲያጡ ኮመንት ውስጥ ነው የሚገቡት። ያንን ነገር ያነባሉ፣ ምን ይላሉ? ያሰናክላሉ። በጣም ያደነኩት ነገር እውነቱን ስነግር ምን ታውቃለህ? እሺ ሰሞኑን እየሰማሁ ነበር ነው ሴዶ ማርሻል እኔ እውነቱን ላይ ምናምን ነገር ማለት ነው። እሺ 17000 ሴቶች ጠይቀውኛል አለ። ሊሆን እኮ ይችላል 17000 ሴቶች ሊሆንም ይችላል እኮ። አረታ ቆይ ሊሆንም ይችላል እኮ ምክንያት አለ። እሺ በአንተ ቦታ ሆነ ስታየው እኮ ሊሆን ይችላል። ሞር ያ ነገር እውነት ነው የሚለው ነገር እኮ ታገናዝባለህ አንተ። ግን አይሆንም። ግን ሴዶ ያገናዝባል? አይሆንም። ሴዶ በነገራችን ላይ በጣም የሚያደንቁ ደግሞ ታውቃለህ? እሺ ገገማ ነው። ምንም ነገር አይሰማም። ብርሃንን ነው የምልህ። እውነቱን ነው የምልህ። በቃ ገገማ ነው ደስ እሺ እና እውነቱን ስነግርህ ከሴዶ ብዙ ነገሮችን ተምረህ እስቲ ንገረኝ። ለምሳሌ አንድ ገገማነትን ተማርከሽ? ታንኪው። አንዳንዴ እሱ የሚለቃቸው ቪዲዮዎች መጀመሪያ አይመችኝም ነበር። የሆነ የሚያወራቸው ነገሮች ምናምን አይተህ ከሆነ ከአንድ ሙለት አይመቸኝም። በቃ ሴዶ እውነቱን ስነግርህ አይመቸኝም። ግን እኔ የሶሻል ሚዲያ ማለት የሆነ ፍላጎቴ እያደረብኝ በመጣ ቁጥር የእሱን ቪዲዮ ላይ ማየት ተገደድኩኝ። ምንድን ነው ሴዶ የምሰራው ነገር ምንድን ነው? ገብቶሃል? ሴዶ ማለት ነገሮቹን ችሎ ሳይሆን በንግግር እንዴት አድርጎ እራሱን ማስወጣት እንዳለብኝ የሚያውቅ ሰው ነው። ቴኳንዶን አይችልም፣ ያው በወሬ ብቻ። ቴኳንዶ አይችልም አላልኩም። አታቀሳስረኝ። እንዳታቀሳስረኝ። ግን ይችላል። የምሬን ነው። እኔ ለምሳሌ ስፖርተኛ ነኝ ማለት የሆነ ቴኳንዶ እንደሱ ባልሆነ ይሰራሉ። እኔም የምሰራው ለጤንነት ነው፣ እሱ የምሰራው ለሶሻል ሚዲያ ነው። ገብቶሃል? እና ምንድን ነው ሴዶ ነገሮቹን ችሎ ቢሆንም እኔ አንድ ጊዜ እሱን ከሰው ጋር ፋይት ሲያደርግ ማንም አይቶ አያውቅም። ሴዶ ግን ምንድን ነው ልጁ ያወራል። ማውራት የሚፈልገው ነገር ያወራል ነው። ያ ምንድን ነው እራሱ ተከታይ ነው የሚያፈራው ማለት ማድረግ ያለበትን ነገር ያደርጋል።
ስለዚህ አንተ ከሱ ምን መማር እንዳለብህ እንደውም አንተ እሱ ጋር ብዙ ቤቶችን ሰርተሃል። አዎ እንዴ ሴዶ ጀለሳ እዚህ እኮ ነች ሴዶ ግዘ በአሁን ብንደውልላት እራሱ ትመጣለች። ና በለው። አይ ወላሂ ወሰኝ ስቀልድ ነው። ሴዶ ምርጥ ሰው ነው። አራዳ እኔ በጣም አከብራለሁ። በአካል አራዳ አሁን ላይ በጣም አከብራለሁ። ምን ነው ታውቃለህ? እሱ ማለት የሆነ እንዴት በኮንፊደንስ መውጣት እንዳለብህ ነው የሚያስተምርህ። ስፖርተኛ ነህ መገገም አለብህ እንደሱ። አሁን ላይ ወደድክም ጠላ እሱ አስፋልት ስጓዝ ከአንድም ሁለትም አይቼዋለሁ። ሰላም ላይ ማለት ይፈልግና ይሆናልም የሱ ጸባይ ይለያል። እኔ እሱን ሰላም ላይ ማለት እጄ እሱ ዝም ብሎ ካለፈ አስበኳል የምሰማኝ የሆነ እንትን ረበስ ማለት ግን ምንድነው ማንም ሰው አሁን ላይ ስፖርት አችልም ምናምን ብሎ ቴክስት ላይ የሚያወራ ሰው በአካል እንትን አስፋልት ላይ ምናምን ሲያገኙት ዝም ብሎ ነው መቀመጥ። ልጁ በጣም የሚያደንቀው ነገር ኮንፊደንሱ እግዚአብሔር ነው ማለት ከንቃተ ህሊናና ከጆኒ ማን ያሸንፋል? ንቃተ ህሊናና ጆኒ አሁን ሰሞኑን አለ ፋይት አለ አይደለ? አላያቸውም? አይቻለሁ። ንቃተ ህሊና ማለት እነ ንቃተ ህሊና ሙሉም ሰነገር ያን ያክል ማለት ኢትዮጵያ ውስጥ አንተ በስፖርት ደረጃ የምታወዳደራቸው ሰዎች የሉ ማለት ከንቃተ ህሊና ጋር ማለት እንትና አሁን እየጠረመ ነበር ያልኩት ጆኒ አላውቀውም። ሙሉም ሰነገር አልሰማሁም ማለት ሰምቼም አላውቀውም። ጆኒ እንቁራሪቱ እኮ ነች። ኧረ በስመ አብ እና ግን እኔ እውነቱን ስነግር አሁን ንቃተ ህሊና እና ሴዶም ብታወዳደር እሺ ሴዶ ይበልጣቸው። በምን ይበልጣል? ሴዶ ይበልጣቸዋል። በምን? ለምሳሌ በቃ ሴዶ ማለት እኮ ቱካንዶ እኮ ነው የሚሰራው። እነሱ እኮ ክብደት ነው የሚሰሩት። በምንም አታወዳደራቸው። ገብቶሃል? ያ ማለት አንተ የራስህን ለመጠበቅና ለሰውነት ቅርጽ መሰራ ስራ ነው። እኔ እውነቱን ስነግር አንዳንድ ሴዶ ይሄ ያው ብዙ ጊዜ እሱ የሚሰራው አጫሉ አስፋልት አያለው ቪዲዮችን ገብቼ ላይክ አድርጌ ነው የማልፈው። አንተም እዛ ነው የምትሰራው አጫሉ አስፋልት? እኔ አንደኛ እዛ ጋር ሁለተኛ መስቀል አደባባይ እና ደግሞ እዚህ ደግሞ ሶስት አደባባዩ ጋር ትናንትና ላይ ሰርቻለሁ። በጣም ወጥቷል። ቆይ ስለ ዳንሱም እናወራለን። እሺ ጨርስና ጨርስ አሁን እና ሴዶ ይችላል ያልኩበት ምክንያት ፋይት ላይ ምናምን አላየሁትም እንጂ ንቃተ ህሊና ምናምን አይገናኝም። ለእነሱ እኮ ትናንትና የመጡ ሰዎች ናቸው። ግን እኮ እነሱ ካሜራ ላይ አልወጡም እንጂ ተደብቀው በደንብ ሰርተዋል ነው። ተደብቀው ማንነትን እኮ አትገልጽም እና ይለያያል የሚሰሩት ነው አይደለም። ተደብቀህ እኮ ማንነትን አትገልጽም ማለት አንተ ወደ ሶሻል ሚዲያ ስትመጣ ነው ሰው አንተ የሚያውቅህ። ትክክል። እንዴ ተደብቀህ ምንም ስራ ለምን ኢንተርናሽናል ቦክሰኛ አትሆንም? ግን ራስን የምታስተዋውቅበት መንገድ ይሄ ነው። ሶሻል ሚዲያ ላይ ስትወጣ ነው ሰው የሚያውቅህ። ግን አይ ሶሻል መታወቅ ሳይሆን ማሸነፍ እኮ ነው። አሁን ፋይት ቢያደርጉ ማን ያሸንፋል ነው እንጂ ማን ይታወቃል አይደለም። እሱ አወዳደረናቸው አላየንም። እንግዲህ አይ አንተ እንዴ ስታስበው ለምሳሌ እኔ እውነቱን ስነግርህ ሰይዶን ነው ይመርጠዋል። እስኪ አንድ ቀን ወይ ያሳየን። አይ ሴዶ ወንድነት ሰባም አሳየው ላላየው ሰይዶ አይ እውነቱን ስነግርህ እኔ አንዳንዴ እኮ እንደዚህ እኮ በፊዚካል ብቻ እኮ እንትን ማለት መለየት ይችላል። የሚያጠግብ እንጀራ ከምጣዱ ያስታውቃል። ስለዚህ ምንድን ነው ሴዶ ይችላል። እሺ ቻሪቲም ትሰራለህ? እሱም ፕራንክ ነው ወይስ እንዴት ነው? ቻሪቲ ስትረዳ ልደት ስታከብር ምናምን አለ ዳንስ ምናምን ሰራው አይደለም? እርዳታ ልደት ስታከብር ብር ስትሰጣቸው ምናምን አለ በተፈጥሮ። እሺ ምን እንደሆነ ባላውቅም ሰው መዳደስ ነው ማለት ኖሮኝ አይደለም። በነገራችን ላይ ግን የሆነ ነገር ያየሁት ምንድን ነው ታውቃለህ? ይሄ የሆነ መንገድ ዳር ላይ ህፃናቶችን አቅፎ ምናምን የሚቀመጡ እናቶችን ማብራንን ነው ማለት በጣም ይሰማኛል። ግን ምንድነው ያደረኩት? ጀሞ አንድ ጋር አንድ ልጅ አገኘኋትና ሲያናግራት የልጅ ልደቷ ደረሰና ማክበር አልቻልኩም አለችኝ። ከተሰማኝ የሆነ ቦታ ወስጃት ወይ ሆቴል ቦታ ላይ ወይ የሆነ ትልቅ ቦታ ላይ ወስጄ ያንን ነገር ልደቷን የልጅቷን ቢያከብርላት ደስ ይላት ይችላል። አቅሜ ያንን ደግሞ አይፈቅድም። እሷ የምሰራበት ቦታ ላይ እሷ እንድትደሰት ማድረግ ያለብኝ ነገር አደረግኩት። እዛ ውስጥ ገብተው ሰዎቹ ምን እንደሚሉ ታውቃለህ? ልጅ ዳዊት የት ነው? እሱ ቪዲዮ ላይ ነው እኔ ኮሜንት ያየሁት። እሱ ቪዲዮ ላይ ልጅ ዳዊት የት ነው ነው አንተ እንዴት አይወድ ያኔ ነገር ማብራን ነው ማለት በጣም ተሰናክላለህ። እንደዚህ አይነት ነገሮችም ካየህ ይሄን አይነት ነገር ያደረክ ሰው ሌላ ነገር ካሰበ አስበህ እኮ የምትሰማክተሽን እኔ ግን አሁን ላይ እንደዚህ አይነት ታይም ውስጥ አይደለሁም። የፈለገ አይነት ነገር ለምን አታወራ? ቅድም እኮ ነገር ያለው አይደለም። በኮሜንት የምሳደበ በሙሉ በአካል ያንተ አድናቆች ናቸው። እውነት ነው። አንተ እርግጠኛ ነኝ አሁን ወክ ብታረግ ብዙ ሰው ያውቃል። ደስ ያለው አንተ በነገራችን ላይ አንተን የሚያውቅ ሰው ሰላም ማለት ካልፈለገ ካለብክ በኋላ ነው ሰላም ትናወራ። እንዴ ልጅ እኮ እንትና
እንጂ ፍለገስ ስትመጣ አያወሩም። ካለፉ በኋላ ወይ ካለብክ በኋላ ዝም ብለህ ሾፌ እያቸው እንደዚህ አይነት ሰው ቦታ አልሰጥም። የምን አልሰጥም? እንደዚህ አይነት ሰው ያሰናክልሃል። ማድረግ ያለብህ ምንድን ነው? አንተ አላማ አለህ፣ ህልም አለህ። ሶሻል ሚዲያውን አንተ ለስራ ነው የምትጠቀመው። ሶሻል ሚዲያውን ደግሞ ቁጭ ብሎ ኮሜንት ለማንበብና ያንተን ስም ለማንቋሸሽ የሚፈልጉ በጣም በርካታ ኢትዮጵያውያን አሉ። ስለዚህ አንተ ከሁለቱ ነፃ ወጥተህ የራስህን ዘር መጓዝ ያለብህ። አሁን ላይ ማድረግ ያለብህ እሱ ብቻ። ቻሪቲ እርዳታ ወደፊት የመስራት ሀሳብ አለ። እርዳታ አሁን ላይ ሙሉ በሙሉ እርዳታ ቢሰራ እኔ ደስተኛ ነኝ። በነገራችን ላይ ነገም አንድ 2 ልጆች ልትስልናለህ ነውና በቃ ለመስራት ሀሳብ አለ። ማንን ታደንቃለህ? ልደታቸው እንደሆነ እንዴት ነው የምታውቁት? አናግራቸዋለሁ። ቢያንስ 4-5 ሴቶችን አናግራለሁ። 1 ዓመቷ ነው እና ልደቷን አከበርሽ ቤት ስጠይቃት አላከበርኩም። ለምን እንደዚህ ብላ ችግሯን ትነግራለች። በዛ ሰዓት መጥቼ እኔ እንደዚህ ቢያደርግልሽ ተስልሻል እላታለሁ። አዎ ካለችኝ በቃ ስልክ ተለዋውጠን ምናምን ይመጣና ማድረግ ያለብኝ ነገሮችን ኬክ ምናምን አሰርቼ ይሄዳለሁ። ማንን ታደንቃለህ አንተ እርዳታ ከሚሰሩ ቲክቶክ ላይ? በጣም ብዙ ሰዎች አሉ። ግን ምንድነው ያው እኔም አንተም ሁላችንም እንደምናደንቀው 2 ሰዎች መጥራት ይችላሉ። ኦኬ። አንደኛ ያው እንደምታውቀው ማስተር አብነት ነው። አንዳንዴ በጣም ብዙ ነገሮችን እንድማር ያስገደደኝ እሱ ልጅ ነው። ሞተረኛ ነበር ማስተር አብነት ትዝ ይልሃል? በፊት ከሀ እስከ ፖ ነው የሚያውቀኝ እሱ ልጅ። ምንድነው በጣም በቃ አደንቃለሁ። ምንድነው ለሰዎች ያላቸው ቦታ ምናምን ስታየው በቃ ዝም ብለህ ከእሱ የሆነ ነገር ትማራለህ። አንተ ትክክለኛ የሰው ልጅ ከሆንክ ከእንደሱ አይነት ሰው ከእንደዚህ ማለት ከእንደ አብነት አይነት ሰዎች ነው ነገሮች የምትማረው። ሁለተኛ ደግሞ እንትን አለ መልእክተኛ ያስተምራል። በቃ አይስጥም። በሰው ደስታ አንተ የምትደሰት ከሆነ ማብራህን ትደሰታለህ። በቃ እነሱ የሚሰሩት ስራዎች እና መስጠት አንተ ደስተኛ ነው የምትሆነው። ምን ይሰማሃል? እንደዚህ አይነት ሰዎች እና በጣም የሚያደንቃቸው ከምንም በላይ አብነት ማስተር አብነትን ያረበና ሀዘሬት ነው። እኔ በአካል አግኝቼው አላውቅም እንጂ ቢያገኘው ሌላ ማን ይመቻል ቲክቶክ ላይ? እና ሁለተኛ ጥያቄ ደግሞ እንትን እኔ ወታደር ነኝ ሞትን አልፈራም ትላለህ። ሞትን አትፈራም? የምር ሞት ማለት ሞት ምንድን እንደሆነ ንገርህ። እሺ ሞት ለአንተ ነገሩ የሚመጣ ነገር አይደለም። ሀቅ ወታደር ስለሆንክ ትሞታለህ ወይ አትሞትም ሳይሆን ሞት ነገር አይደለም የሚመጣው። እውነት ነው። ሁላችን ስንጓዝ ቀጥታ ነው የምንጓዘው። ጀርባችን ላይ ምን እንደመጣ አናውቅም። ለዚህ ነው ከድንገተኛ አደጋ ይጠብቀን ይባላል። እውነት ነው። እኔ ወታደር ነኝ ሞትን አልፈራም ስላልኩት ወታደር ሞት አይፈራም እንዴ? ለሀገሩ ብሎ እኮ ሳይበላ የሚውሉ እኮ በጣም በርካታ ወታደሮች አሉ። ትክክል። ቅድም እንደነገርኩት ዩኒፎርም ስለለበሰ ብቻ ወታደር ሳይሆን ከውስጣቸው በጣም ለሀገራቸው እጅግ በጣም ክብር ያላቸው ወታደሮች አሉ። የራስን ቪዲዮቹን እንድደለት ያስገድደኝ ነገር ቢኖር የማይረባ ገና ለገና ምንም ነገር ስለ ሕግ የማያውቁ ሰዎች እነሱ ጋር እንዳያይዙም ብዬ ነው ፈርቼ ነው ያጠፋሁት። መጠንቀቅ ጥሩ ነው ወንድሜ። ገብቶሃል? እውነቱን ስነግር ቀን ከሌሊት ለሀገራቸው ብሎ የሚለፉ በጣም በርካታ ወታደሮች አሉ። ግን እኔ ያሰብኩት ሀሳብ ምንድን ነው? አልሆነም። በቃ እነዛ ሰዎች ቪዲዮን ተቀባበሉት፣ ወደ ሌላ ታይም ውስጥ ነው ያስገቡት እንጂ እኔ በጣም ወታደር አደንቃለሁ። ልጅ ዳውድን አረመዋ በቃ እኔም ፈርቶኝ ነው ቪዲዮን ያጠፋው እያለ ነበር። ንገረው። አንተን ፈርቼ አይደለም የህግ አካላት ነው። ልጅ ዳዊትን ነፈርቸው ሳይሆን እሱ ፈርቶኛል። ልጅ ዳዊት ግን የት ነው? ወላሂ አዲስ አበባ ነው እንዴ? ወይ እውነቱን ንገረው። ወላሂ ግን አዲስ አበባ አይደለች ማለት ስራ ትመጣለች እንጂ አይ ልጅ ዳዊት ያው አላለም የሰዎችን ደካማ ጎናቸው ምናምን እገርገር ግን ፐርሰናል አለ እንትን ሰው ለማጥቃት ምናምን አይደለም። እሺ እሱ ለኮንቴንት ለመሳቅ ለጨዋታ አሪፍ ሰው እንዳለ ሆኖ እውነቱን ልንገርህ እግዚአብሔር ይስጠው እግዚአብሔር ምስክሬ ማለት ነው። ነገሮችን ቆጥበ ከአንዳንድ ነገሮችን ተምረ ቪዲዮን እንዲያጠፋ ያስገደደ እንደውም ኢየሱስ ስራ ምንም ያስዋሸን ጉዳይ አለም እዚህ ጋር እንጂ እኔ በሰራው ልክ አይደለም ነገሮቹ የታየልኝ።
በ2 ቀን ውስጥ እኮ 1 ሚሊዮን ገባኝ ነው ቪዲዮ ማለት ነው። በ3ኛው ቀን ልጅ ዳዊት በእኔ ላይ እንትን ስሰራ ምናምን ያየሁት በቃ አሁን ላይ ቪዲዮችን ምናምን አጥፍቼ ምናምን ፕራይቬት ነው አይደል ያረካቸው አልደለትካቸውም እና እንደዛ አድርጌ ከነገሮቹ ምናምን እንዲቆጠብ ያስገደደኝ ልጅ ዳዊት ነው። በዚህ ላይ ደግሞ አልወቅሰውም እውነቱን ስነግርህ ያው እሱ እንደ ቀልድ ወይ እንደ አድርጎ እንደ ጨዋታ ይዞ ይሆን ይችላል እንጂ ለእኔ እንደ ቁም ነገር ነው የታየኝ። እና በዚህ አጋጣሚ ጌታ ነው የምልህ በአካል ቢያገኘው እኔ እንደውም በፈለገ ሰዓት ላይ ለማድረግ ወላሂ ማስታወቂያ አንድ ላይ ብትሰሩ በጣም ፍላጎቱ ከሆነ እኔ ሁሉም ፍሪ ነኝ ሁሉም አለው እኔ እና ልጅ ዳዊት ይችላል ያልኩበት ምክንያት አለ። ስለ እንትን ትነግረናለህ። ክፍለ ሀገር አንበሳ ገዳይ ነው ሎቲ የሚያንጠለጥለው ይባላል። አንተ ለምንድን ነው ያደረከው ሎቲ? በመጀመሪያ የት ነው የተወለደው? ተወልደ ያደግከው? እሺ ይሄን ይመልስልኛ። አንተ መጀመሪያ ነው ያረላል ተጠየቁ። መጀመሪያ ነኝ ተጠየቁ። በነገራችን ላይ አሁን አይተህ ከሆነ እጅን እንትን ቢያወጣ ከዚህ እስከ ድረስ ታቷል። እስቲ እኔው ይታይ እስቲ ሰብ ትንሽ ብቻ ይታይ አይ ነው ቅድም ስነግር ማለት ስማታ ሙቀት አለ ብያለሁ። በቦዲ በሰራ ኖሮ ከዚህ እስከዚህ ታቶ አለኝ። ታቶ የሆነ ሰዓት ላይ ፍላጎት ነበር ማለት እንትን የሆነ እንትን ነው የምታየው። አሁን ደግሞ እንደ ፍላጎት ነው የምታየው። ደስ ካለ ትነቀሳለህ፣ ደስ ካለ ደግሞ ትነቀሳለህ። ምንድን ነው የተነቀስከው? ምንድን ነው የሚለው? የእኔ ትርጉም የለውም። እሺ ፋተር ነው ፋተር አለ አይደል? ፋተር ፋተር ትርጉም የማይሰጥ እና ታቶ በጣም ደስ የሚል አሁን ይጸጽታል። አይጸጽተኝም። እሺ ያሳየን። እኔ ምን ወላሂ ምን ነው ደስ ይለኛል። ኧረ እኔው እንደውም ሙቀት ነው ትንሽ ነው። አይ ቀደም ገና ሳይጀመር እንትን አትርበ ንቃተ ህሊናም ባለፈው ልቃ ነበር። በባዶ ራቆት የመጣ ልጅ አለኛ ጋር አይተዋል። እኔ ያራሽሁት ንቃተ ህሊና ነው። ኦኬ እሺ ይሄ እንትን ነው ሰውነት ራሱ አታይ ሰውነት ይሻላል ማለት ታቶ ነው በጣም ነው ወጣ። አይ ታቶ እንደሰራ ተገደድኩት ማለት አና ደስ ነው ብለኛል። ትንሽ አይ ይሄ መንፈሳዊ ነው አይደል? ይሄ አሁን እኛ ትርጉም አለ። መንፈሳዊ ከዚህ በታች ያለው ግን ምንም ትርጉም አይሰጥም። ግን ኃጢአት ነው አይደል? እንትን መነቀስ ነቃሶችንም ተነቃሾችንም አልለቃቸውም ይላል ቃሉ። እሱ እኮ በዚህ ልክ ካሰብክ እኮ እሺ እኔ ጽልቅ ነኝ የምል ሰው የለም። ኃጢአቴ ብዛት ኃጢአተኞች ይበዛሉ። እሱ ልክ ነው። አይ አባባሌ አሁን አንዳንድ ሰው ጋዲዝ ላቭ ምናምን ብሎ ይነቀሳል ምናምን። ይሄ ከጊዜ በኋላ ያስነቀሳል። ኃጢአት አይደለም እሱ ጋዲዝ ላቭ ብሎ ቢነቀስ ነው። ከኃጢአት አያድንም። ኃጢአት ነው። ኦኬ እኔ ደግሞ ኃጢአት አይደለም ያልሽ መስሎኝ ነው። ከኃጢአት አያድንም። አሁን ይጸጽታል በመነቀስ ስለምን ነገ ማለት የሆነ አይደለም የሆነ የተለያየ ትርጉም የሚሰጥ ነገሮች ቢሆን ኖሮ ነገ ከዛ ነገር ላይ ስወጣ ይህን ነገር እንዴት አጠፋለሁ ብዬ እገደላለሁ። ስለዚህ ትርጉም የሌለው ሰው በቃ ራሱ በቃ ለይታ ነው ዝም ብሎ ለውበት ምናምን የምጠቀም ነገር አለ አይደል? እንደዛ ነው እንጂ ምንም ትርጉም አይሰጥም። አሁን ላይ የነታ ትርጉም አለመስጠቱ ጥሩ ነው። አዎ እንዴ እንትን ይሆናል ነው መሰለኝ የሚልሽ ትሬንድ ያልፍበትን። ይሄ ግን ኖርማል ነው በቃ ሁሌም። አየ እንትኗን ትነግሪናለሽ። የጆሮ ጌጥ ታውቃለህ? ክፍለ ሀገር አንበሳ ገዳይ ነው ሎቲ የሚያንጠለጥለው ምናምን ይባላል። አዎ እንደዛ ሲባል ገላሃል አንተ። ግን እሱ በነገራችን ላይ የገደልሽ ብቻ ሳይሆን ማንኛውም ሰው የሚያደርግ ነው። ሎቲ እንደ ፋሽን ማተር ያደርግልኝ ምንም ሲነገር ማለት ነው። የጆሮ ጌጥ የሚያደርጉ ሰዎች ከፍላጎት አንፃር ዱርዬ ምናምን አያስብልም። ስራ ላይ ምናምን አሁን ስትሄድ አንዳንድ ሰው አበሻ ታውቃለህ፣ የእኛ ሀገር ሰው እንትን ይገምታል። እንዲነቀሳት ሲያይ ፀጉርን ተበስተ ምናምን ሲያይ ለስራ አይሆንም ነገር። አሁን አንዳንድ የሆነ ስራ በጣም ብዙ አይነት ስራዎች ውስጥ ይሳተፋሉ ነው እንደዚህ ለብሼ ምናምን ሰዎች ስራ ይሰራል። ጌታን ነው ስራ ይሰራል። ኢትዮጵያዊ ነው ምናምን ነው እንዴ ራሴን እንጠራጠራለሁ ወደ ቤት መጥቼ ማለት ምንድነው ሰዎቹ በእይታ ልክ ነው እንትን በእይታቸው ልክ ነው እንትን የሚሉት ግን ምንድነው ጆሮ ጌጥና እንትን መኖር ያን ያክል ማተር ያደርግም። የምን ማተር ያደርግም። ስንት ሰው አለ ሙሉ ሰውነቱን ታቶ በታቶ አድርጎ እዚህ ጋር ተመሳሳይ የሚኖሩ ሰዎች እኮ አሉ። ያ ምንድነው የአንተ ላይፍ ነው በቃ። ሴቶች ስስ ብላታቸው ላይ ሁላ ያንጠለጥላሉ እኮ ሎቲ ሞልቶልኝ ያው እሷ ተንገረኝ እኔ አላውቅም። ምን እኔ ላይ ታመጣለህ? እንደዚህ አይነት የሚያዩት እኮ ወንዶች ናቸው። ሴቷ መቼ ሴቷን አታይም። ጊዜው ከፍቷል እኮ አሁን እኮ አስቸጋሪ ነው። ጊዜው ከፍቷል እኮ አንተ ብልታቸው ጋር ድረስ ለምን ትሄዳለህ?
እሺ የት ሀገር ልጅ ነኝ እያለች ነበር። የአዲስ አበባ ልጅ አይደለህም አይደል? መች ነው የመጣው አዲስ አበባ? የት ሀገር ነበርክ? ቆይቻለሁ። አዲስ አበባ በጣም ቆይቻለሁ። አዲስ አበባ ዛሬ እንደዚህ ሆኜ ምናምን የምኖረው ሰው ሳይሆን በጣም ውጣ ውረድ ምናምን አሳልፌያለሁ። እስኪ አጫውተን። ለረጅም ዓመታት በላምታ ላይ ኖሬያለሁ። የት ነበርክ መጀመሪያ? እኔ ጋሞ ጎፋ ልጅ ነኝ። እሺ የተወለድኩት ጋሞ ጎፋ ሳብላ ነው። ግን የሆነ አንዳንድ ነገሮች አልመቻች ስል ምናምን ዝም ብለህ የምትወጣው ነገር እንደዛ ወጣው። እንዴት መጣ? አሁን ንቃተ ህሊና ባለፈው ከቤት ተጣልቼ ከእናቴ ብር ዘርፌ መጣሁ አዲስ አበባ መጣሁ። እሱም ጎዳና ወጣሁ አለ። የሁሉም ወንድ ልጆች ጥያቄ ይሄ ነው። የቤተሰብ ጫና ከሌለ ማለት ከሌለብህ ከቤት አትወጣም። የቤተሰብ ጫና ካለብህ ነው ቤትን ለቀህ የምትወጣው። እመን ድፍን 12 ዓመት አስቆጥሬያለሁ አዲስ አበባ። ግን ምንድን ነው የወጣሁበት ምክንያት? አንደኛ በጣም ረባሽ ነው። ስንተኛ ልጅ ነህ? ሁለተኛ ልጅ ነኝ። ስንት ናቸው ቤት ውስጥ? 5 ነን። አሁን ላይ እናቴ ወልዳቱን አላውቅም። ኦኬ ማለት 5 ነን። 3 ሴትና 2 ወንድ ማለት እና ምንድን ነው በጣም ረባሽ ነበር። ረባሽ ስለሌለ ያው በልጅነት ብዙ ነገር ያጋጥማል። ከትምህርት ቤት ስንመለስ ምናምን ልጆቹን በድንጋይ በምናምን አደርባመስኳቸው ነበር ወደ ቤት እንሸኛቸው። ለምን ቀን ከሌሊት የመጡና የአቶ እንትና ያንተ ልጅ እኮ እንደዚህ ነው ብሎ ያወራሉ። ለምንድን ነው የምትጣላቸው ከልጆቹ ጋር? መጣላት አይደለም አንድ የሆነ ያለ ወጣ ብለህ ስትገኝ፣ በነገራችን ላይ ገጠር ላይ በጣም ጫና ያደረብኝ ነበር። ምንድነው እውነቱን ስነግርህ አሁን እንደውም ጠቁረ ነው እንጂ በጣም ቀይ ነበር ገጠር ላይ። እና ሰፈራችን ውስጥ ቀይ ልጅ ነው ብቻ ነው። ደቡብ ላይ በብዛት ጥቁር ነው እንዳለ ቀይ ነው ብቻ ነው የምልህ። ከዛ ግማሹ የሆነ ያለ የተለያየ ሙድ መያዣ ነገሮች ምናምን፣ ግማሹ ደግሞ ይሄ ልጅ እኮ ፈራንጅ ነው ምናምን፣ እንትና ልጅ እኮ ፈራንጅ ነው። በነገራችን ላይ ገጠር ላይ ቀይ የሆነ መገኘት በጣም ተጽዕኖ ነው የሚያሳድርብህ። ማታ ከምሽቱ 3 ሰዓት በኋላ መጓዝ አንችልም። ዝም ብሎ አውቆ ባትሪ ይዘው ይወጡና እኔ ጋር ከተገናኙ በቃ ባትሪውን እናጥፋና መልክ ያበራልናል ማለት ነው። ጨረቃ ነው የሚለው። ይሄን ስሰማ አልታገስም። በነገራችን ላይ ይሄ እኮ ጥሩ ነገር አይደል እንዴ? እስከ አሁን ድረስ ያ ጸባይ ነው ያለው ነገር። ይሄ አንድ ነገር ምናምን ሰምቼች የማሳለፍ አልችልበትም። ግን ያንን ዛሬ አንተ ለጓደኛ የሆነ ነገር ካወራክ ነገ አንተና ከትምህርት እስከ ቤት ድረስ በባዶ እግር ነው የምወስድህ። ጫማ ነው ልቀው ተቀብዬ ማለት ነው። እግዚአብሔር ነው ማለት እያለቀስክ ነው የምትሄደው ከትምህርት ቤት እስከ ቤት ድረስ። ቆይ በባዶ እግር ስትል ምን ትዝ እንዳለኝ ልንገርህ። እዛ አርባ ምንጭ ካልቸር መሰለኝ ይሄ ጫካ ውስጥ በባዶ እግር ነው አይደለም። አሁን ሰው አሁን አንተ ሀያት ምናምን ብትሞት ከዛ መሬት ካለ መሬቱ ላይ ትሮጣለህ በባዶ እግር። በጣም ነው ያሳቀኝ። እግዚአብሔር የትናይት መንገድ አስሮጡኛለች አንዷ ልጅ ስንግረኝ። መሬቱ በጣም ሰፊ ቢሆን በጣም በፍጥነት ነው መሰለኝ የምትሮጠው። በፍጥነት በባዶ እግር ንገረን እስኪ አንተ። ስለዚህ እሱን ስነግር የሰው እንትን ማበላሸት አልወድም አልችልም። እኔ አላውቅም ሲባል ግን በጣም እሰማለሁ። አንዳንዴ የሆነ ያው የተወለድክበት ሰፈር ነው ያለው እዛ ማህበረሰብ ውስጥ ያለው ነገር ይዘህ ነው የምታድገው። እኛ ጋር ያን ያክል ችግር የለም። ግን ሲባል ከአንዴም ሁለቴም እሰማለሁ። ይሄ ዘመድ ምናምን ከሞተ ወይ ሀያት ነገር ምናምን ከሞተች መሬቱን ወራሽ አንተ ከሆንክ ምናምን ግን እንደዛ ሲባል ከአንዴም ሁለቴም እሷ እንዳለች ባህል ነው ዞሮ ዞሮ። እሺ ቀጥል። አሁን በባዶ እግሩ አስሮጠው ነበር እና እንደዛ ያደረግኳቸው ምናምን እንደዛ ያልኩ ምናምን በጣም የረባሽ ሆንኩኝ። አንድ ነገር አሰብኩኝ ማለት ያው ከጋሞ ጎፋ ወደ ወላይታ የሚመጣ ሰው አልነበረም በሰዓቱ። የአዲስ አበባ ምናምን ትውልድ ሰው ከጋሞ ጎፋ ወላይታ ሄደ 1 አመት ቆይተህ ከመጣ አንተ መንግስት ነህ። እዛ ውስጥ ጋሞ ጎፋ ውስጥ አንተ መንግስት ነህ። ስትመጣ ሰፈሩ፣ ሀገሩ፣ መንደሩ ምናምን ተሰብስቦ ነው የሆነ የሚቀበልና አንድ ልጅ ገብቶ ማለት እንትን ወላይታ ሶዶ መጥቶ የተወሰነ ስራ ሰርቶ ምናምን ፏ ብሎ ሲራ ያየሁት በቃ የሆነ ውስጥ ላይ ተጽዕኖ አደረብኝ። በጣም ተጽዕኖ አደረብኝ። እንቅልፍ አልወሰደኝም። ከአንዳንድ 250 ብር ነበረኝ ይዤ ወጣሁ።
ከዛ ውጭ የነበረው እንዳትጠይቀኝ። እሺ ከዛ ወደ አዲስ አበባ ነው የመጣኸው? በጣም ብዙ ቦታ ተንከራትቻለሁ። ሶዶ ላይ ረጅም ጊዜ ቆይቻለሁ። ሐዋሳ ሄድኩኝ፣ ወንዶ ገነት፣ ባህር ዳር፣ ጅጅጋ ያልደረስኩበት ሀገር ነው። ምን እየሰራህ ነው እዛ የምትሄደው? ይሄ ምን እንደሆነ ታውቃለህ? ያው የሆነ አንዳንዴ ያው ስራ ብዙ አታገኝም የገጠር ልጅ ስትሆን። የገጠር ልጅ ነው እንጂ ስራ አይነቀም በደንብ አዲስ አበባ ስራ ያገኛል ለገጠር ልጅ ታውቃለህ? እሺ ስራ ስልክ ለምሳሌ አሁን አንተ የምትፈልገውን ስራ ታገኛለህ። ትገደዳለህ የቀን ስራ ለመስራት። መቼም ሳትበላ አታድርም። ትክክል። የቀን ስራ ስሰራ በጣም ብዙ ጊዜ ጫና የሚያድርብኝ ነገር ምን ታውቃለህ? ቅድም እንደነገርኩ በጣም ብዙ ልጆች ተሰበሰቡና ከነሱ ወጣ ስለምል ጌታን ነው የምልህ ነገ ስራ እንዳመጣ ነው የምልህ። ለምን ትፈነዳለህ? ታስቸግራለህ ነው ምንድን ነው? ያ ይሄ ድሮ ገጠር ላይ እንደነበር ማለት ያለው ሰዓት ላይ ነበር ታሪክ ነው። ወደ ከተማ ከገባ በኋላ እኮ ማንም የለም። ወደድክም ጠላ ሰርተህ ነው የምትበላው። ትክክል አይደለም? ተመላሽ ለመብላት ራሱ ውሃ መድፋት አለብን። ውሃ ለመድፋት ራሱ እዛ ቦታ ላይ ካንተ ቀደም ወደ ከተማ የመጡ ሰዎች ያንን ቤት ይቆጣጠሩታል። አንተ ያሳለፍኩት ላይ ልነግርህ አልችልም ነው የምልህ። ተመላሽ አውጥተው እነሱ ሲበሉ እኛ ማለት ነው ከነሱ የተረፈውን ተመላሽ ነው በልቻ አውቃለሁ። ከተመላሽ የተረፈ ተመላሽ ማለት ነው። እነሱ በልቶ ይሄ ማለት በልቶ ምናምን ጥሩ ይሄዳሉ። ያ ምን ነው በልቼዋለሁ። አይገርመኝም? ላይፍ ማለት የሆነ አንዳንድ በጠበቀው ልክ አትኖርም። እንደዛ ያልኩኝ ምን ያልኩኝ ባራንዳ ላይ የኖርኩኝ ብቻ ብዙ ላይ ፋሳች ወደ አዲስ አበባ መጣሁ። አዲስ አበባ መጥቻ ያን ያክል በቂ ስራ አላገኘሁም። የቀን ሰራተኛ ሆንኩኝ። የቀን ሰራተኛ ከሆንኩ በኋላ አዲስ አበባ ውስጥ ብዙ ጊዜ ያው የሰው እንትን መጥራት አልፈልግም። ተደራጅተው የሚሰሩ ሰዎች አሉ። ዛሬ ሰርተህ ዛሬ የሆነ ነገር ጨብጠህ ነገ ያንን ስራ ታገኛለህ። ተገደድኩኝ። በቃ የሆነ ላይፍ ያስጠላ ነበር። እውነቱን ስነግር ያሳለፍኩት ላይፍ እኔ እውነቱን ስነግር በወንድ ልጅ ደረጃ እንደኔ የተፈተነ ወጣት ይኖራል ብዬ አልጠብቅም። ብቻ ያም ሆነ እግዚአብሔር ይመስገን ዛሬ ላይ እንዴ ነው ቦታ ላይ ደርሻለሁ። ምን ተማርክበት? አሁን ካለፈ በኋላ ስታየው ምን ተማርክበት? እንኳንም ተሸገርኩኝ ነው የምል ሀሳብ ያለኝ። እዚህ ነው ሰዎችን ለመርዳት ነው የምለፋው። አሁን ላይ አቅምና የሆነ ደረጃ የለኝም እንጂ እናቴ ትሙት ከኔ በታች ያሉ ሰዎችን ሲያይ የሚሰማኝ ላይፍ ልነግር አልችልም። ለምን ተቸግሬያለሁ? አንተ እኮ ተቸግሬያለሁ ብለህ ስትነግረኝ እኮ እረዳሃለሁ። ተርቢያይቻለሁ እኮ ምዕራብ ምን እንደሆነ አውቃለሁ። እኔ ምንድነው በቃ የሆነ ተቸግረህ አንተ ስታውቅ ሰዎቹን ትረዳቸዋለህ። ምንም አብራሪ ነው የምልህ እኔ ዝም ብለህ በቃ የሆነ ዝም ብለህ ይሄን እንጂ ሞር አንተን ታይም ስጠኝ የሆነ ቦታ ላይ ይደርሳሉ። ወላሂ ትክክል። ወላሂ ለምን ነው ታውቃለህ? እኔ ያሳለፍኩት ላይፌ በጣም ብዙ ነገር አስተምሮኛል እንጂማ እንደ እኔ አሁን ላይ በሶሻል ሚዲያ ላይ እንደምታየው እንደ ኮሜንት እንደ እኔ አንተ በእኔ ቦታ ብትሆን ከአንዳንድ ሶሻል ሚዲያ ለቀህ ትጠፋለህ። ሄድ ኮሜንት አይደለም ኢትዮጵያ ውስጥ እኔ ቲክቶከር ነኝ የምለው በሙሉ ተፈትኖ ተሳድቦ ዝቅ ብሎ ነው ለዚህ ደረጃ ያበቃ። ካልተሳደብክ ደግሞ አንተ ቲክቶከር አትባልም። ሁሉም ነገር አልጋ በአልጋ ይሁን። ትክክል ነገሮችን ተካፍተህ ትልቅ ቦታ ላይ ስትደርስ ትላንትና አንተን ያንቋሹ ሰዎች በሙሉ ያጨበጭባሉ። ዛሬ ላይ ደግሞ ተጨበጨበልኝ ብለህ ማካበድ አያስፈልግም። አንዴ ያንቋሻሉ፣ አንዴ ያሞቅሳሉ። አንተ ይሄ ላይፍ ነው። አበሻ ጸባይ ከባድ ነው። ያንን መቻል ግዴታችን እንጂ ማን ብዙ ነገር ተፈትኜ ነው ያሳለፍኩት። አሁን ላይ እግዚአብሔርን ነው የምልህ
ብቻ አይዞህ የምለኝ ሰው ብቻ ነው የሚያስፈልገው። አብሽር አለን እንዴ አለን አብሽሩ። እና እውነቱን ስነግርህ ስላገኘሁ ደስ ብሎኛል። ኧረ እኔም ደስ ብሎኛል። ገና እንጫወታለን። ገና መሽተነ ማን ያዘዋልን አታውቀውም? እውነቱን አላውቀውም ግን አውቀዋለሁ። ማን ያዘው? ወሳኝ ሰው እኮ ነው። አውቀዋለሁ። በጣም ብዙ ሰዎች ስለሱ ሲያወሩ እሰማለሁ። የእንትን የአርባ ምንጭ ልጅ ነች። ጋሞ ጎፋ ስላልከኝ ነው። አርባ ምንጭ ልጅ ነው። ማንም ብዙ አሉ እኮ የአርባ ምንጭ አይሾ እንትን ነው መሰለኝ ወላይታ ኢትዮጵያ ወባይ ሶዶ መሰለኝ እሱ ሰሞኑን እያየሁት ነበረ። እሱ ወደ ወላይታ ነው። አዎ ጋሞ ጎፋና ወላይታ ብዙ ይለያያል። ያን ያክል አይለያይም። የሆነ አለም ይሄ ትንሽ የሆነ ከአንድ ቤት የሚወጣው ቃላቶች ትንሽ የሆነ እንትን ቆይ ይሄን ብጠይቅህ ችግር የለም። አሁን እንትኖች ፈን ፐ ይላሉ ምናምን ይባላል። ለምንድን ነው አውቃችሁ ነው ወይስ አውቃ አይደለም? አንዳንድ ምን ታውቃለህ? እሺ የሆነ ይሄ ነገር ደግሞ እኔ እንጃ ብቻ ብዙ ጊዜ እኔ የሚያጋጥመኝ ነገር እሺ እኔ ንግግር ላይ ጎበዝ አይደለሁም። ጥሩ ነው ጥሩ አይደለም። ንግግር ላይ ተውና ለመጥራት የሚያቅተኝ ቃላቶች ሁሉ አሉ እና ምንድነው ያንን አንተ ስለጠራ እኔ ቺ እጠራለሁ ማለት አይደለም። መጥራት ካልቻልኩ ደግሞ ያንን ነገር ሙሉ በሙሉ መሞከር አልፈልግም። አንዳንዴ ሞክሬ እኮ ነው የምትሰናከለው እና የሆነ እንደዚህ በልብለ ብትለኝ አሁን እንደዚህ በልብለ የሆነ ነገር ብትለኝ ያንን ነገር ማለት ካልቻልኩ አይደለም ይለፈኝ ነው የምልህ እንጂማ አንተ በጫውቻ ነው። አይ ግን ደግሞ ካልተሳሳትክ አትማርም ይባላል እኮ። አንዳንዴ ተሳስተህ መማር ጥሩ ነው። ግን እንደዚህ ቀጥታ የምታይ ላይፍ ላይ ሳይሆን እኮ ካሜራ አልተደቀነበት ነገሮችን ትማርበታለህ። ትክክል። ካሜራ የያዘው ነገር አይለቅም። በኋላ ከለመርክም በኋላ አይለቅልህም። እናሳራ ይመችሽ። አይ ብዙዎቹ ናቸው እኮ አይደል? አሁን አንተ ብቻ ሳትሆን ብዙዎቹ ለምንድን ነው ፈምትለው አንቀል ወደ ፈ ነው ፕርፕር ይላሉ። አሁን ፍርፍር አይደለም ፈረስ ነው ፖሎ ነው እንደዛ ነው የሚሉት። እኔ አላውቅም። ፈትዋ ይሄ እንደመስለኝ ከልምድ ጋር የተያያዘ ነገር ነው መሰለኝ። ያ ልምድ ነው። ከልምድ አንፃር የትኛው ይቀላል አንተ ከእንግሊዘኛና ከአማርኛ? እርግጠኛ አይደለሁም። አሁን ላይ እርግጠኛ አይደለሁም። ምንድነው ያው እናንተ እስካሁን የተግባባን ያለንበት አማርኛ ነው። ያ ማለት ደግሞ ፐርፌክት ነኝ አልኩ አይደለም። በጣም የሚያቅተኝ ፓርቶች አሉ። ግን ከተግባባን ነው ትክክል። ዋናው መግባባት ነው። ጌታ ምስክር ማተር ያደርግልኝ። እኔ የማወራው ነገር አንተ ትረዳኛለህ። እስካሁን ተረድተኛለህ። ለምትቀማው ትክክል ለኔ ትልቁ ቦታ ያ ነው እንጂ እኮ ገና ከገጠር እንደወጣሁ እኮ እና ምሳ እንብላ ብሎ እንኳን ብትስጠሩኝ እኮ ምንድነው ይሄ ሰው የሚለኝ ብዬ እኮ ትክክል ጀምቃ እዚህ ከመጣህ በኋላ ነው አማርኛ ምንም አታውቅም ነበር ነው? ያው እዛው የሚወራው ግን እኮ እዛ አራዳ ለመባል እኛ ይኸውልህ የጋሞ ጎፋ ሳውላ ልጆች ሆነን እሺ ትንሽ ወጣ እንላለን። ያው አላለም ከተማው ነው ትንሽ ወጣ እንላለን። የሆነ ገጠራማ ቦታዎች እንደዛ አይነት ቦታ ነው አለ። አርባ ምንጭ ከተማውና ወይ ወደ ከተማው አማርኛ ነገሩ እሱ በደንብ አንድ ገጠርም እኮ ሆኖ እኮ ከተማ አለ እኮ ለዛ ይሆናል ነው። ለምሳሌ አርባ ምንጭ አሁን ዋናው ከተማ ላይ አማርኛ ነው የሚወራው ያወራሉ አይደለም? አርባ ምንጭ ተውና ጋሞ ጎፋ ሳውላ ላይ አማርኛ እርግጥ አድርገው የሚያወሩ ሰዎች አሉ። ግን ምንድነው ያ አንተ የምታድግበት ቦታ ነው መሰለኝ። ቅድም ነገር ያለው ከብቶችን ለመጠበቅ ስል ብቻዬን አልወጣም። ወይ አባቴ ይዞኝ ነው የምሄደው፣ ወይ እናቴ እኔ ጋር ትሆናለች፣ ወይ የገለገጠ ማለት እዛ ለጎረቤት ልጆች ሀደራ ሰጥቶ ምናምን ነው የሚሸኙኝ። ይሄ ልጅ ዛሬ ይጠፋል፣ ወይ ነገ ይጠፋል፣ ወይ የሆነ ሰው ይዞ ይጠፋል የምን ነገር ነው። በጣም እንደዚህ ሆኜ እንዲያድግ ያስገደልኝ ማለት ነው እንጂ ማያወራሉ። ጋሞ ጎፋ ሳውላ ሆኖ ራሱ እኮ አማርኛ እጅግ በጣም ፐርፌክት አብሎ የሚያወሩ ሰዎች አሉ። ግን ምንድነው ያው ውሎህን ነው የምወስነው አይደለም? ጋሞ ጎፋ ተውና አዲስ አበባ መጥቼ ራሱ ከሰው ጋር ያን ያክል ኮንታክት የለኝም። ለዚህ ነው ውሎህ ይወስናል ማለት ነው። አንተ የምትውልበት ቦታ የሆነ የምታወራቸው ነገሮች ምናምን ትክክለኛ ነገር ከሆነ ያንን ነገር ማተር ያርክ ነው ቀን በቀን እየተሻሻለ ይሄዳል። ስለዚህ ብዙ ጊዜ ብቻዬን መሆን ነው የምፈልገው። ለምንድን? አይ ነው እርግጠኛ ሆኜ ነገር አለው
በጣም ብዙ ጓደኞችን አፍርቻቸዋለሁ። ቅድም ምንድን ነው ያልኩህ? ወታደር የምለው ቪዲዮ ለመስራት ብቻዬን አይደለም የተነሳሁት። እኔ ከጎኔ ያለው ብሎ ያስገደለኝ ጓደኛው ለነበረ ለረጅም ዓመታት ቢያንስ አብረን ተጉዘናል። ግን በጣም እንደዚህ ቢሆን ማውራት አልፈልግም እንጂ ከሰው ልጅ የማይጠብቅ ነገሮችን አደረገብኝ ማለት በቃ የሆነ አለ አይደለም። አንዳንድ አንተ የኔ ሰው ነው አምኔ ያንን ሰው ስትከተል ያ ሰው ደግሞ የሚከድ ከሆነ እንኳን አታደርገውም። ሰሞኑን አሁን ቪዲዮ የተለቀቀባትም ልጅ ላይቭ ላይ ገብቶ አስተዋራ ጓደኛ አትመኑ፣ እኔ ጓደኛ ያስፈቅዳልኝ ነው ይዛቅን ምንም ሰው ያስፈልጋል። እውነት እሷስ ጓደኛዋ እንትን አልተባለችም የለችም እንጂ ቦታው ላይ የለችም። ጓደኛዋ አስፈቅዳላት አሲስት አድርጋ ሄደች እና ጓደኛ አትመኑ ምናምን እያለች እያወራች ነበር። ሰሞኑን የተለቀቀባትን አይተሃታል? እኔ ብዙ ልጆችን ያዩት ነበር እና አንዳንዴ ማየት የምፈልገው ቦታ ብቻ ነው ማያስፈልገው። ሞር የምጠቅመኝ ነገር ከሆነ ያንን ነገር አያለው፣ ካልሆነ ደግሞ ምን ላይ ነው የሚመጣልህ? አሁን ቲክቶክ ላይ ብንገባ ስክሮል ስታደርግ ምንድን ነው የሚመጣው? ያው አንተ ጋር የሚመጣው አይ የሁሉም ሰው ይለያያል። አይ የምር ምን ታያለህ? ማን ይመጣልሃል? ለምሳሌ እንዴ እኔ አብዛኛው ጊዜ ነገር አዘውትሮ የሚመጣው ልጅ ዳዊት የምለው ብቻ ነው። አሁን ላይ ቤኪ 4 ኪሎም ሪፖስት ቤኪ 4 ኪሎን ታውቀዋለህ? ወቸው ጉድ ፖድካስት ላይ ያለው ቤኪ 4 ኪሎ የሚባል ጎበዝ ልጅ አለ። አሁን እሱ ሪፖስት አድርጎልህ አይቻለሁ ነው ወታደር ነው የሚለውን ቪዲዮን አናገረኛል ውስጥ መስመር ቤኪ 4 ኪሎ አወቀው ወቸው ጉድ ላይ ያለው ፖድካስት ያላቸው ካልተሳሳትኩኝ 4 ኪሎ ነኝ እኔ ጋር ቪዲዮ እንስራ ብሎ በጣም ብዙ ልጅ አንዱ የሆነ ልጅ ጠየቀኝ። እንደውም ልጅ ዳዊትን እንትን ብሎታል ጠርቶ እሱ ጋር እንትን ኢንተርቪው ያደርጉ ነበር። 4 ኪሎ የትኛው እንደሆነ ላሳይ እኔ የኔን ለምን አላሳይም? እስኪ ያሳየኝ። አይ ግን ገንዘብ መስራት አለብህ። እሺ ወላሂ ዝም ብለህ ቪዲዮ አትስራ፣ ገንዘብ የሚያመጣ ነገር ስራ። ያንን ለመስራት እኮ ሰው ያስፈልጋል እንጂ እኔ ቪዲዮ እሰራለሁ ብዬ እኮ ማለት ስለወጣሁ እኮ ቪዲዮ ማለት ገንዘብ እሰራለሁ ማለት አይደለም። ትክክል። ገንዘብ አባቴ መስራት የሚጠላ ሰው አለ እንዳሁን ላይ ኮላብ ማድረግ ጥሩ ነው። አሁን የኔ ፎሎወሮች አንተን ፎሎ ያደርጓል፣ ያንተ ፎሎወሮች እኔን ፎሎ ያደርጉኛል ምናምን። ከምን እንዳትጠብቅ ያንተ እንኳን ፎሎ ካለ አይ ነገሩን ነው የምልህ። አይ ኮላብ እንደዛ አትበልተው። ይሄን ነው የምልህ። ቤኪ 4 ኪሎ ማለት ይሄ ነው። ይሄ ልጅ አናገረኝ። ይሄ አይደለም ያናገረኝ ስንት 500 ነው ይሄ ልጅ ሪፖስት አድርጎልን ያየሁት ይሄ ልጅ አይደለም ያናገረኝ። ማን እንደሆነ ላሳይ። እሺ ዲቤክ እንደ ቤኪ እስቲ ምግብ ማን ልጅ ዳዊት ጋር ሰርቷል። አንደም ሁለት ቪዲዮ ሰርቷል። አሚር የሚባል ልጅ ነው። ስማቸውን ብዙ ቼክ አላደረገም። እስከዚህ ጋር ማን ነው ማለት ነው? ቴሌግራም ሰይፈ ኮሜዲያን ሰይፈ ነው። ኮሜዲ አይደለም ያን ያክል ታዋቂ አይደለም። ወር 140 ምናምን ሺህ ተከታይ ያለው። እስቲ እንዴ ካሙ ሙቀት አስቸገረ ነው። እየጨረስን ነው። አይ እውነት አይ ስላመመው መሰለኝ። ሙቀት አለ። አፋር ነው ወይ የተቀረጸው አሉን እኮ ባለፈው በባዶ ራቆቱ ቁጭ ብሎ። ማን ነው እሱ ደግሞ? እዚያ ንቃት አሉ ልጆች እዚህ የሚመጡ ልጆችን በጣም አያቸዋለሁና አንተ ጠፋ ልጅ በቃ ችግር የለም። አይ እኔ ማታ ያለው አንተ አሳይተኛል እንዴ? አይ እኔ እንደዚህ አዝናቂ ያለ ልል ፈልጌ ነው። ኖ ይሄ ልጅ አሁን ካወቅ በጣም ብዙ ልጆች ጋር ሰርቷልና ልታውቀው ትችላለህ። እኔ አላውቅም አይደል? ልጅ ዳዊት ጋር ሰርቷል። ኦኬ ይመስለኛል ግን አልጀማሪ ነውና። ኦኬ ምግብ ሪቪው ነው የሚሰራው እንደዛ ነው መሰለኝ። ኦኬ አብረን እንሂድ። አሪፍ ነው ታዲያ እንዴ መስራት ነው እንጂ አይ ማለት በጣም ስልክን ጠይቅ ማለት ምን ታውቃለህ? ማካበድ አይሆንብኝ እንጂ ውስጥ የፈቀደ ሰው ጋር ብሰራ መስራት ነው ፈልገው። እንዲሁ አንተ በቃ ሴንስ ያደርገዋል ከዚህ ሰው ጋር ብትሰራ አሪፍ ነው። በቃ የሆነ እኔ እንግዲህ ማለት ውስጥ ካልፈቀደኝ እንዴ ለምን ማንም አይሆንም ግድ አይሰጥም። ግን እኔ መስራት የምፈልገው ከምን አይነት ሰዎች ጋር ነው አውቃለሁ እንጂ ይሄ ማለት ደግሞ ሌሎችን እንትን ያልኩ አይደለም። በነገራችን ላይ ግን አንዳንድ ያለው የሆነ ውስጥ የምፈቅደው ቦታ እዛ ቦታ ላይ መሄድ ነው እና መገኘት ነው። እንዴት ነው? ምን እየሰራህ ነው ስራ? እና ደግሞ በቲክቶክ ገንዘብ እየመጣ ነው? እስከዛሬ ሰርቻለሁ ግን እግዚአብሔር ይመስገን የራሴ ስራዎች አሉ። ተጨማሪ ሙያ አለ። ያው ስራ አለ። እዚህ ላይ ማውራት ይቻላል? ካልፈለግ ችግር የለም። ነው አስፈላጊ ከሆነ ያወራለሁ። ያን ያክል እንትን እኮ አይደለም። ምንድን ነው የምትሰራው? እኔ የፀጉር ቤት እቃዎችን እገዛው ነው የምሸጠው። ኦኬ የገለገሉ የፀጉር ቤት እቃዎች ነው።
ይገዛሉ፣ ይሸጣሉ። ዳንሱ ምንድን ነው? በቆይ እንደዚህ የምትንጋደደው ነገር ምን አድርገህበት ነው እንደዚህ ደርሶ ሲመለስ? አሁን ላይ እንደውም ከሱ ትበልጣለህ የሚል ኮሜንትም አለና ከማይክል ጃክሰን እሱ በምን እንደሚሰራ ከአንድም ሁለትም እንትን አድርጌያለሁ፣ ፎከስ አድርጌያለሁ። እና እኔ ደግሞ እንደምሰራ ያው አልነግርም። ብቻ ግን ያንን ዳንስ የምሰራበት ፓርት እመነኝ እናንተን አመት ሙሉ ቢያለማምድ አሰራው። አዎ ከባድ ነው። ግን አንተ የሆነ ነገር አድርገህበት ነው ከስር እንጂ የምር ነው እንዴ? መቼም እንደዚህ የሆነ ነገር ላይ እስቲ እዚህ ጋር ሆነ እስቲ አድርገህ እኮ ወላሂ የሆነ ነገርማ አለው። ከጣውላው ስር የሆነ ነገርማ ታደርግበታለህ። ጣውላው ስር የሆነ ነገር አለ ወይ ጫማው ወይ ጣውላ ስር የሆነ ነገር አለ። ጣውላውና ጫማው የራሱ የተሰራበት ፓርት አለው እዛ ጋር። ኦኬ ጫማው ከዛ ላይ ይወልቃል። አንተ ቪዲዮ ሰርቴ አውልቄ ነው የምታወጣው እንጂ በታምር አታላቅቀው። ኦኬ ጫማው ተሰፍቷል? አልተሰፋም። ይሄ እንደነው ታውቃለህ? እሺ ከአንድም ሁለትም የማይክል ጃክሰን ቤቶችን አየሁት። አንዳንድ የሆነ ፎከስ የሚያደርግ ነገሮች አሉ። ይሄን ነገር ቢሰራ ቶሎ እንትን እላለሁ የምትልበት። እንደውም ዳንስ ቪዲዮ ጀመርኩት መጀመሪያ ነበር። አሁን ወታደር የምለው ቪዲዮ ነው እኔን ትንሽ ይዞኝ ሄደው እንጂ የዳንስ ቪዲዮ ላይ በጣም ሰራ ነበር። እና ዝቅ ብለህ የምትመለስበት ፓርት በጣም አስቸጋሪ ነው። በነገራችን አንተ እንደዚህ ቁጭ ብለን እንድናወራ ማለት እንደምናወራ አይደለም። ችላተለው ማለት ያንን ስራ መስራት ትችልም። እርግጠኛ ሆኜ ነገር ግን ማውራት ትችላለህ። ቀላል ነው እንዴ? ኖርማል እኮ ግማሹ ሰው 19 ምናምን ላይ አይተነዋል። አንድ ኮሜንት ላይ ገብቶ እሺ አይለፈኝ አብሽር ሰው ይጽፋል ኮሜንት ከስከስ እንደሚያመጣ ግራ ነው። ሰው ይጽፋል። በጣም ያሳቀ ኮሜንት ምንድን ነው? እኔ እኮ መሬት ደርሼ ስመጣ አንዱ ምን እንዳለኝ ታውቃለህ? እሺ ስራውን ወድጄዋለሁ። እሺ ግን ማይክል ጃክሰን አሁን ነው የሞተው አለኝ። ገደልከው አለ። ምንም አላልኩት። ላይክ አድርገን ያለው ኮሜንቶችን እየገባ ቼክ ታደርጋለህ። አብዛኛው ጊዜ ኮሜንት ለማንበብ አልገባም። አስፈላጊ ነገሮች ሆኖ ኢንቦክስ ላይ ካዋሩኝ እንጂ ኮሜንት ማውጣት አልፈልግም። ቅድም እንደነገርኩህ ኮሜንት ባነበብኩት ቁጥር የሆነ ነገር ነው የምሰማው። ኮሜንት ማንበብ አልወድም። ስራዬና ስራዬን ሚሆን ከሆነ ይሆናል፣ ያንን ነገር እሰራለሁ። ማይሆን ከሆነ ይቀራል። የተሻለ አይዲያ ያመጣሉ። ዳንስ እንደ ፓሽን ነው ወይ እንደ ስራ ነው የምትይዘው? ደስ ስለሚል ነው የምትደንሰው ወይስ? ዳንስ ማለት በተፈጥሮ አንተ ደስተኛ ሆነህ ስትሰራ ነገር ነው። መቼም ዳንስ ማለት ያው ከዘፈን ጋር የተያያዘ ነገር ነው። ዘፈን ከሌለ ዳንስ የለም። ዳንስ ከሌለ ደግሞ ዘፈን ምንም ትርጉም የለውም። እና አሁን በዜና እየደነሱ አይቻለሁ ቲክቶክ ላይ ዜና ከፍተው በዚህ አሉ። ምንድነው ዳንስ በነገራችን ላይ በጣም ወሳኝ ነገር ነው። ደዛ ደግሞ በጣም ጎበዝ ናቸው። ደቡብ አካባቢ በጣም ዳንስ ጎበዝ ናቸው። አሁን ላይ እኔ እውነቱን ስነግርህ እሺ የሆነ ዳንሰኛ ነኝ ብሎ የሚያወሩ ሰዎችን እንዳለ ገብቼ ሲያይ የደቡብ ልጆች ናቸው። ምን እንደሆነ አይገባኝም። አለባበሳቸው የሆነ ወደ አለባበስ ነው የሚለብሱት። አንድ ሱሪ ውስጥ 3 ሰው ምናምን የሚገባ አስመስሎ እንደዚህ ያደርገው ልብስ ሰፊ ሱሪ ውስጥ ገብቶ ሲደንስ ነው የምታየው። እና በነገራችን ላይ እውነት ደቡብ ልጆች ይዘንሳሉ። ምን እንደሆነ አላውቅም። ሊዲያ አሁን በጣም ጎበዝ ናት። ሊዲያ በጣም ጎበዝ ናት። አዎ በጣም ጎበዝ ናት። በጣም አያታለሁ። እንደውም በጣም ሄደች ወደ መጀመሪያ ማመጣጧ ሊዲያ እኔ ያላወቅኳት አሁን ከነ ጃዝሚን ጋር ምናምን ኮላብ አድርጋለች። መጀመሪያ ስትመጣ ግርማ የሰራባት ልጅ ነች እንዴ? ሊዲያ ማለት አይደለችም። ያቺኛው በጣም ፌመስ ናት። አሁን ከብዙዎች ጋር ኮላብ ብቻ መጀመሪያ እሷ ደቡብ ነች ነው። አዎ መጀመሪያ የመጣችው በሆነ ዘፈን ነው አምባያራካን። ከዛ በኋላ በሱ ከመሳ አምባያራካም ነው። ማን ነበር አርቲስቱ? በእናትህ ማን ይመቻል? ከደቡብ ዘፈን ታደምጣለህ እንዴ? ኧረ አባቴ ቅድም ስመጣ ራሱ እሱ ያዋራኛል። እንደውም ሙዚቃ እየሰማሁ ነበር። የማን አድናቂ ነህ? ከምን ከአጠቃላይ ከኢትዮጵያ፣ ከዛ ከዓለምም ትነግረናለህ፣ ከዛ ከደቡብም ትነግረናለህ። መጀመሪያ ከኢትዮጵያ ንገረን። የማን አድናቂ ነው? በጣም ብዙ አሉ። እሺ በጣም ስደብርኝ ያው ቅድም ነገር ያለው ብቻዬን ነው መሆኑ ብያለሁ። የልጅ ማይክ ዘፈኖች ልጅ ማይክ አዲስ አልበም እንዴት አየሽው? አይነፋም እየተባለ እኔም እንደጠበቅኩት አይደለም እውነትን ስነግርህ። ግን ያ ማለት ደግሞ ያው መጀመሪያ ዘመናዊ ማርዬ የሚገርማል። በጣም 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 እኔ ልጅ ሚካኤል በጣም ነው መቼኝ።
ታቱን ስራ የተገደጥኩት የእሱን ታቱ አይቼ ነው። ግን እሱ ሙሉ ሰውነቱ ታቱ እሱ ግን ጸጸተኛ አለ። አሁን እንትን ካልኩ በኋላ የእሱ እኮ ምን እንደው ታውቃለህ? የእሱ ሙሉ ሰውነት ነው። የኔ ግን ሙሉ አንድ እጅ ነው። ገብቶሃል? እና ልጅ ሚካኤልን በጣም አደንቀዋለሁ። ሙዚቃ ደረጃ ይሄ አውትፊትሽ ራሱ የእሱን የመጀመሪያ አንተ ፖስቸሩን አይተዋል? ዘመናዊ ማርጌ ላይ ያለው የመጀመሪያው አልበሙ ላይ እሱን ይሄ ወርቅ ነው ፌክ ነው መልሽ? አራንተ ይረፋ እዚህ ነው ተስቀራኝ ነው። አይ ግን ወላሂ ሙድ እያስኩ አይደለ። ዘመናዊ ማርጌ ላይ ተሻለ የመጀመሪያው እሱን ከነኬ ማይክ እንደዛ ነበር። ልጅ ሚካኤልን ማለት በጣም ነው የማደንቀው። ቴዲዮ ሳይመት ቴዲዮም እኮ ትችላለች እኮ አሁን ቴዲዮን ማለት ያው ልጅ ሚካኤልና ድንቅ ቴዲዮን አለማድነቅ አልችልም። ሁሉም የራሱ መንገድ አላቸው እና ቴዲዮ ይችላል፣ ይሰራል ስራዎችን እንደምሰራ አንተም እኔም ሁላችን እንደምናውቀው ነው። ያ ውስጥ የፈለገውን ሰው ነው መርጠህ የምሰማው። ማን ይበልጣል አንተ? እኔ የቴዲዮ ዘፈኖቹ ውስጥ ይሄ እንትን ነው ይሄ እንደዚህ ከሆነ ሁለተኛ አልመጣም የምለው ዘፈን በጣም የምለው እሱ ዘፈን ከለቀቀ በኋላ ነው ቴዲዮ መሆኑን ያወቅኩት እንጂ አታውቀውም። ሎሎ የሚል ዘፈን እኮ አለ የአርባ ምንጭ አለው በጣም ከዛ በኋላ እኮ ነው ነገሮቹን እያየሁ ዩቲዩብ ውስጥ ገብቼ ምናምን ቼክ ያደረኩት የመጣውን እንጂ እኮ ልጅ ሚካኤልን ልጅ ማይክ በስመ አብ ይሄ ማለት ሌላ ዘፋኞች ዘፈን አይችሉም ማለት አይደለም። አላለም አንዳንድ አንተ ወደ የምሰማው ዘፈኖች አሉ ለኔ የምስማማኝ እሱ ብቻ። እሺ ካሁን ደግሞ ከደቡብ ንገረን እስቲ። ደቡብ ካሉ ዘፋኞች እንደውም የሆነ ሰዓት ላይ ባላገሩ ተወዳደርኩ ነበር። ባላገሩ ተወዳደርኩ? ኧረ ዝም በል። በሙዚቃ እየዘፈንክ ነው እየጨፈርክ? እየዘፈንኩ። እስቲ ትንሽ ይሞከር። እሺ አብሽር። እሺ ያው ማንም እንደዚሁ የሚያውቀው ነገር አለ። ደቡብ ዘፋኝ ብለህ ብጠራ አስገድ እንዳሸው ነው የምትጠራው። አስኪ ያለች ከአንድም ሁለትም ሶስትም አራትም ወደ ቤቱ ሄጃለሁ እና አይቼዋለሁ፣ ሰላም ብያለሁ። ወሳኝ ሰው ነች አስኪ ወይ ማለት ያው እኔ ይመችኛል ዘፈኖቹ ምናምን። ደቡብ ውስጥ አስገ ማለት ያው ማካበድ አይሆንብኝ እንጂ እንደ ቴዲ አፍሮ ነው የምደነቀው። የደቡብ ቴዲ አፍሮ ነው አስኪ። ስለዚህ ከደቡብ አስገድናቸው በጣም ነው የማደንቀው። እሺ ከዓለም ደግሞ አሁን ነገር ቆያ አሁን የሚያደንቀው ማንን እንደሆነ ሊነግረን መሰለኝ እንኳ ከደቡብ አስገድንዳቸው በቃ ከዓለምስ ዓለም ላይ የምታደንቀው ሙዚቀኛ ማን ነው? ያን ያክል ወደ ዓለም እጅ ሙዚቃ ሰምቼ አላውቅም፣ ግን የናይጄሪያ ዘፈኖችን በጣም ነው የማደንቃቸው። እነ ፒስኩዌር ምናምን ናይጄሪያ ናቸው እንዴ? እነሱ ናይጄሪያዊ ናቸው መሰለኝ። እነሱ በደንብ ተደምጠው ምናምን ሞር በቃ ወደ ዓለም ማለት ከኢትዮጵያ ወጣ ካልክ እንደ ዓለም ነው የምትቆጥረው። እና ትክክል። የዳይመንድ ሙዚቃዎቹ በጣም ነው የምወዳቸው። ከዳይመንድ ጋር የሆነ ፌስ ካርዳቸው ምናምን ይመሳሰላል። ልጅ ሚካኤልን ነው ግን ዳይመንድ ልጅ ማይክ አውትፊት ነው። ያው ዳይመንድ ማለት ያው ናይጄሪያዊ ነው እርግጠኛ ነኝ። ይሄ እንትና ያሬድ ደግሞ የዘፈነበት የተባለው ሰውዬ ማን ነው? እንደ ናይጄሪያዊ ነው አፍሪካዊ አለ ልጁ ስሙ ስለጠፋብኝ እንጂ አውቄዋለሁ። በጣም ጀግና ዘፋኝ ያው እነ ዳይመንድ ጋር ምን ሰርቷል? ዴቪዶ እንደዛ ነው። እኔ የእንትን ያሬድን እና ሰራ የተባለው እሱ ያጉቴን ኮፒ ነው ምናምን ጎበዝ እኮ ነው። ይሰደም ወላሂ ዘፈን ወደ አይ ማስታወስሽ ራሱ ጨንቆኝ ነው በተዋረድን ብዬ። ሌላስ? እሺ ከነሱ ሌላ ከዳይመንድ ሌላ በቃ ማለት ያው አይ እውነት ፌስ ካርዱ እንትና ዳይመንድን ነው የሚመስለው። ዳይመንድ ግን ጠቆር ይላል የሆነ ሲፓርቱ ምናምን። አይ ዳይመንድ በነገራችን ላይ ስለ ሙዚቃ ምን እንደሆነ የሚያውቅ ሰው ዳይመንድ ሙዚቃ በጣም አድንቆ ነው የምሰማው። ዳይመንድ ያው ቫይብ አለው አፍሪካዊ ነው፣ ግን ምንድነው ዘፈኖቹ በጣም ወጣ ያለ አይቴ ከሆነ እኮ በጣም የሚያስጠላው ነገር ምን ታውቃለህ? ኢትዮጵያ ውስጥ እውነቱን ስነግርህ በዚሁ አጋጣሚ ይቅርታ አድርግልኝ። አብሽር ፈታዊ ፖድካስት ነው እንደፈለግህ። የተሻለ ዘፋኝ አለ ኢትዮጵያ ውስጥ ብለህ የምትጠብቃቸው ዘፋኞች ዘፈን ከለቀቁ በደንብ አይታይላቸው። ለምንድን ነው? ወደ ናይጄሪያ ወጣ ብለህ ብታይ ከ50 ሚሊዮን እስከ 300 እስከ 1 ቢሊዮን ድረስ የሚደርስ ዘፈኖች አሉ።
የአፍሪካ አለ የአፍሪካ 1 ቢሊዮን ቪው 1 ቢሊዮን በአፍሪካ አይደለም። ይሄ አሁን ናይጄሪያ ውስጥ ያሉ ልጆች 150 ምናምን ሚሊዮን እስኪ 200 ሚሊዮን የሚደርሱ ሰዎች ነው ያለው። እርግጠኛ ነኝ ካልተሳሳትኩኝ 1 ቢሊዮን ናቸው። 1 ቢሊዮን እንትን ኤሚኔም ያየው መሰለኝ አይደል? ኤሚኔም እንደዛ ያየው መሰለኝ 1 ቢሊዮን ያለ እንትን ቪው ያለ እንትን አይቼው ምንድነው ኢትዮጵያ ውስጥ ያው እኮ ነው መጠቀም ትችላለህ እኮ ግን ምንድነው ግን 1 ቢሊዮን ሰው አማርኛ አይሰማማ ችግሩ ዋሱ የነዛ እንግሊዘኛ ወርልድ ላንጉዌጅ ስለሆነ ኮሎናይዝም ያውኛ ስላልተገዛንም ያው አበሻ እንግሊዘኛ ሙዚቃ ቢያወጣ ማን አለው በእንግሊዘኛ እኮ እኛ ኦሬዲ ስላልተገዛን ነው። በዚህ እንደውም ስለ አድዋ ያወራል። ኦኬ ዛሬ አድዋ ነው አራስቷል። ስለ አድዋ ያወራል። ስለ አድዋ ምን ታስቢያለሽ? ዛሬ እኮ አድዋ ነው። አንተ በአድዋ ቀን እየቀረጸን ያለ ነው። ይገርማችኋል ትላለህ። ግን አሁን ተገዝተን ቢሆን እንግሊዘኛ ኤቭሪባዲ ያወራ ነበር። ጣሊያንኛ አለመገዛታችን እኮ ጥሩ ነው። ምንድነው አለመገዛታችን ጥሩነት? እውነቱን ስነግርህ አንዳንዴ ከታሪክ ጋር የተያዙ ነገሮች ማውራት ብዙም አይደለም ማለት ይሄን ማለት እኔ የምችለው ማውራት እችላለሁ። አድዋ ምን እንደሆነ ያወቁት አዲስ አበባ ገባሁ እውነቱን ስነግርሽ ማለት ነውና አድዋ በእኔ አፍ የምጠራ ሰው አይደለም ማለት ታሪኩም በእኔ አፍ ማለት ለኔ የሚገባኝ እንትን መስሎ አይታየኝም። ግን ምንድነው የተሻሉ ሰዎች ታሪኩን ጠንቅቆ የሚያውቁ ሰዎች ስለ አድዋ ሲያወሩ ያምርባቸዋል። እኔ እንትና እኮ እንደዚህ ነው ቢያወራ አራንብኝም። ግን ስታስበው ብንገዛ ምን አይነት ህይወት ምን ኖር ይመስላል? ተገዝተን ቢሆን ኖር ብቻ እግዚአብሔር ይመስገን እንጂ እንኳንም አልተገዛንም። ሁኔታው የሚያስታውቅ ነው። እንደዚህም ስታይ ምንድነው ጥሩ መልስ ነው የመለሰልሽ። በቃ እኔ አልፈልግም በእኔ አያምርብኝም አለሽ እኮ አንቺ አታይም። አይ ሲያስበው ያው በኢማጂኔሽን ሲያስበው አንተ ሁሉም ቢሆን መጋፈጥ ያለብህ ነገር ቢኖር የምታውቀው ነገር ላይ ነው። እውነት ነው። ስለ ወላይታ ስለ ካውቶና በዚሁ እንደውም ስለ ነፃነት ካወራን ካውቶና አይደል የደቡብ ህዝቦችን ነፃ አውጥቷል። ስለሱስ ይቅር ይቅር አይደለም ጥያቄው ልክ ነው። እሱ ምን እያለሽ እንደሆነ ገብቶሻል። ታሪኩ በጣም ትልቅ ነው፣ ግን ስለማላክ ካወራሁት ይበላሻል። ያው ምናልባት ደቡብ ስለነበረ ካውቶና አንድ ሰው በህይወቱ ዘመን ታሪክ ይሰራል። ታሪክ መስራት ካቃተ ደግሞ ታሪኩን ማለት ማንበብ ለማንበብ ይሞክራል አይደለም እንዴ? ታሪክ ማንበብ ካልቻልክ ደግሞ ታሪኩን ማክበር አለበት። ታሪክ እና እኔ እርግጠኛ ሆኜ የምነግርህ ነገር አሁን ላይ ስለ ታሪክ የማወራበት ፓርት አይደለም። ለነገር ታርግልኛ ማለት ነው። ለምን እኔ የማወራው ነገር ያንን ነገር የሚመለከት ነገር ነው ወይ እውነት ይበበት ነው የማወራው አይደለም። እኔ ታሪክ የማወራው ማንኝ እውነቱን ስነግር ገብቷል። ታሪክን ለራሴ ታሪክ ያለኝ ሰው እኔ የራሴ ታሪክ ለመስራት ነው ፍላጎት እንጂ አሁን ላይ ስላልዋ ከነገርከኝ እውነቱን ስነግር ብቻ ሁላችንም በነፃነት የምንኖረው በአድዋ ምክንያት ነው። ግን ስላልዋ በደንብ አብራራለኝ ብትለኝ አላውቅም። ክብር ለአባቶቻችን ነፃነት ለሰጡን። አዎ እንዴ አድዋ እስቲ የቀረ የምትይው ጨዋታና አንድ እሱን ሁለተኛ ደግሞ አንተ ማግኘት ለሚፈልጉ ምናምን ስልካቸውን እናስቀምጣለን። የቀረ ማውራት ያለብን የምትለው አለ? የረሳነው ካለ ማውራት የምፈልገው ነገር የለም። እንደውም ምንድነው እኔ ደስተኛ ነኝ። ብቻ ምንድነው እውነቱን ስነግርህ እኔ ወታደር ነኝ የምለው ቪዲዮ ላይ ከአንድም ሁለትም ብዙ ሰዎች በውስጥ መስመር ያዋሩኛል። እኔ እንደጠበቁት አይደለም የሄደው። እኔ ወታደር ነኝ የምለውን ቪዲዮ እንዴት መስራት እንዳለብኝ ጠንቅቄ ነበር የጀመርኩት። ግን ቅድም እንደነገርኩት እንትና ተቀባበሉትና ነገሩን ወደ ሌላ ፓርቲ ነው የወሰዱት። እኔ ደቡብ ልጅ ነኝ እውነቱን ስነግርህ። ወታደር ማለት አብዛኛው ጊዜ ይቅርታ አድርግልኝ የደቡብ ልጆች ናቸው። በጣም ደግሞ በውስጥ መስመር የሚያዋሩኝ እነሱ ናቸው። እኔ አባቴ ወታደር ለወታደር ያለኝ ቦታ ልነግርህ አልችልም። ግን ምንድነው የኔ ቪዲዮ ይሄን ያክል እውነት እነሱ ጋር የሚያነካካኝ ነገር ነው። እኔ ሰራሁት ነገር እውነት እነሱን የሆነ የሚያደርግ ነገር ነው። ቀን ከሌሊት ሀሳብ ይሆንልኝ እሱ ነው።
ስለዚህ ምን ልፈልገ ነው አሁን ላይ እኔ ወታደር ነኝ የምለው ቪዲዮ አልሰራም። የተሻለ አይዲያ አለኝ። አሁንም ቢሆንም ቅድም ለነገርኩክ እኔን የሚያስፈልገኝ እኔ ብቸኛ ነኝ። ቢወጣ ምን ብደር ማለት ምንም ነገር ቢሆን ማንም እኔ አለው የሚል ሰው የለኝም። እውነቱን ስነግርህ ግን ያ ማለት ይሸነፋለሁ ያልኩ አይደለም፣ እየተጋፈጥኩኝ ነው ማለት ምንድነው መድረስ ያለብኝ ፓርት አለኝ እና ያንን ቦታ እንዴት መድረስ እንዳለብኝ ያሰብኩኝ። ለዛ ደግሞ ሰው ያስፈልገኛል። አሁን አንተ ማገዝ ለሚፈልጉ ስልክን ብናስቀምጣችላቸው ችግር የለም። ከታች እኔ ደስተኛ ነኝ። በቃ ወላሂ ስልክን አረግላቸዋለሁ። አንተ ማግኘትም ማገዝም ደስተኛ ነኝ። ምን እንደው ታውቃለህ ብቻ ነው ደስተኛ ነኝ። እንትን ዩቲዩብ ቻናል አለ እንዴ? ከፍተሃል? አሁን ላይ ለመግባት አሳውራ ዩቲዩብ ክፈትና በጣም ፕራንክ ወላሂ ነው የምልህ። ያንተ ኒውትራል ስለሆነ በቃ ስታወራ ምናምን ታዝናናለህ። የምትሰሩት ነገር ምናምን ፒስ ነው። ወላሂ ነው እየቀለድኩ አይደለም። ዩቲዩብ ክፈት። ጳውሎስ ያለውን ሰምተሃል? ቲክቶክ ስለማያዋጣ ገንዘብ ስለማይሰራ ትናንትና ማታ ዩቲዩብ ላይ ገብታችሁ የምር እንደዛ ያለ ነበረ። አይ ወላሂ ምሬ ነው። ፕራንክ ይታያል ዩቲዩብ ላይ ማለት ነው። ቲክቶክ እኮ ማስታወቂያ ወይ ላይቭ ምናምን ካልገባ ገንዘብ አታገኝም። ዩቲዩብ ግን ሰው ካየልህ ይከፍላልና ዩቲዩብ ክፈት። እኔ የምመክረው ነገር አንዴ የሚታየልህ ከሆነ እናንተ ማገዝ የምትፈልጉ ያው ስልኩን ከታች እናደርግላችኋለን። እንግዲህ ደውሉለት። የቀረ የምትሉት ነገር አለ? ምንም በቃ ባንተ በኩል እኔ ምንም ማለት በነገራችን ላይ ስለጠራን በጣም ወላሂ እናመሰግናለን። አክብረን ስለመጣ ይመችሻል። በጣም ቴንኪው። አይ ይመችሻል።